በሽ የሆነ ችግር ሳይፈጠር በፊት ቀድመሽ ፕሬዲክት ማድረግ አለብሽ። እዛ ሞመንት ላይ ያለ ችግር ዴሊቨር ማድረግ ያለበት ሜሴጅ ዴሊቨር ካደረገ ኢትስ ኦኬ። ሁለት ቀን መቆየት አይደለም አላህ ያስቀመጠልን ቆላላን ያንን ለማሳካት ነው የመጣ ነው እንጂ ማህበረሰባችን ያስቀመጠልን የድሮ ባህሎችን ለማሳካት አይደለም። ጠበቃ አዲስ ስትናገር ሰምቼ ድንኳን መስበር ያስቀጣል። በጣም እኔ ከመወዳቸው ነገሮች ህግ ሰው መማር ያለበት ብዬ ማስበው መብቱን እንዲያውቅ ግዴታውን እንዲያውቅ። ችግሩ ግን ህጉን የሚያወጣው ማን ነው? ሪሰርችሽ እንዴት ተቀበሉት? እንዴት ነው ግን ቀጠር ላይ ሌላ ዩኒክ ኤክስፒሪየንሶች የሉሽም? ግን አላህ ያልገደበሽን ነገር ዲኑ እንደገደበሽ አድርጎ የማሳየት ነገር። ሰላም አለይኩም ወራህመቱላሂ ወበረካቱ። በሙስሊም ተማሪዎች ሊግ ተዘጋጅቶ በሚንበር ቲቪ ወደ እናንተ የሚቀርብላችሁ ሪሳላ ፖድካስታችን ዛሬም ጀምሯል። በባለፈው ሳምንት ከሐሊፈት ጋር ቆንጆ ቆይታ እያደረግን ነበረ። አሁንም ደግሞ ከዛ በኋላስ ከካምፓስ በኋላ ምን ገጠማት አካዳ እንትኗ ይሄ ፕሮፌሽናል ጀርኒዋ ምን ይመስላል? ሌክቸረር ነች እያልናችሁ ነበር። እነሱን የተለያዩ ነገሮችን ብዙ ነገሮችን እናወራለን ኢንሻአላህ። አብራችሁን ቆዩ። እሺ ከዩኒቨርሲቲው እዚሁ ሳንወጣ እዛ የመጨረሻ አመቶች ላይ የነበሩትን ነገሮች እናንሳ። ሪሰርች አለ፣ ኮምፒቲሽኑ አለ፣ ኤግዚቱ አለ ምናምንና ምን አይነት ሪሰርችሽን እናንሳ። ኦኬ እሺ ሜቢ ከሪሰርች ጀምርና ኦሬዲ የኤክስትራ ከሪክለሙ ለምሳሌ ከተለያዩ አሶሲዬሽን ጋር ያለውን ነገር አይ ቲንክ እሱን አውርቻለሁ። ኮምፒቲሽንም የተለያዩ ኮምፒቲሽኖች ነበሩ። እኛ ጋር እንደውም ሙት ኮርት ነበረ፣ ስለ ፍርድ ቤት ውድድሩ ነበረ በጣም የሚታወቀው። ድቤት አንዳንዴ ፕሮግራሞችም ነበሩ። ወደ ኤግዚትም ያው ይታወቃል። እንደውም የኛ ጊዜ ኤግዚት ህግ ተማሪዎችና ጤና ተማሪዎች ብቻ ነበረ እንትን የምንባር የሚሰጠንና ግን ወደ ሪሰርች ስንመጣ ትንሽ አስቸጋሪ የነበረው ነገር ምንድነው ኒቃብ ለባሽ ሴቶች ላይ ነበር የምሰራው። ዩኒቨርሲቲ ላይ ያላቸውን መብት ለብሰው መማር ይችላሉ ወይ? ለብሰው መማር አለመቻላቸው ምን አይነት የሰብአዊ መብቶች ጥሰቶች ይደርስባቸዋል? ሰብአዊ መብት ጥሰቶቹ ከምን ጋር የሚገናኙት? ከፍሪደም ኦፍ ሪሊጅን ወይ ደግሞ ሃይማኖትን ነጻነት ፕራክቲስ ከማድረግም ብቻ ጋር አይደለም የሚገናኘው። ብዙ ሰዎች ከዛ አንጻር ብቻ የሚከራከሩበት ጊዜ አለ። ኒቃብ ባለመልበስ ከሃይማኖት ነጻነትን ብቻ ሳይሆን የሴቶችን መብትም አንድ ቫዮሌት ያደርጋል፣ ይጎዳል። ከዛ በተጨማሪ የመማር መብትን ይነፍቃል። መማር ካልቻልሽ ደግሞ ስራ መስራቱ ሌላ አንድ ችግር ነው። ኳሊፋይድ ሆነሽ ስራ ማግኘት ላትችይ ትችያለሽ። እና ከዛ ፐርስፔክቲቭ ነበር የሰራሁት። ያኔ ግን ትንሽ ቻሌንጅ የነበረው ነገር ምንድነው በሰዓቱ ዩኒቨርሲቲ ይከለክል ነበር። ብዙ ሰው አክቹሊ ብዙ ዩኒቨርሲቲዎች ይከለክሉ ነበረ ኒቃብን መልበስ። በድሬስ ኮድ በወጣ ኮድ ኦፍ ኮንዳክት ምናምን የሚከለከል ነገር ነበር እና ብዙ ሰው ኤክስፔክት የሚያደርገው አንድ ህግ ሆኖ ስለወጣ ብቻ መቀበል ያለብን ይመስላቸዋል። ግን እንደ ህግ ባለሙያ ወይ ደግሞ እንደ ህግ ተማሪ ያለሽ ግዴታ ምንድነው? ህጉን እስካወቅሽ ድረስ ያንን ፋይት ማድረግ ክሪቲሳይዝ ማድረግ የኛ ስራ ነው። ለዛ ነው ብዙ ጊዜ በጣም ተቃውሞም ብቻም ሳይሆንም ኢቨን በሪሰርች ደረጃ ይሄ ህግ ምን ያህል ትክክል እንዳልሆነ ለማሳየት ያህል ሪሰርች ላይ እሱን የሞከርኩት ነገር አለና በራሱ ያው ትንሽ ቻሌንጅ አድርጎኝ የመጣው ነገር አለ። ነገር ግን ያው ህግ መማር ከምን ጋር ይገናኛል? ሀቅን ፍለጋ ለሀቅ ፋይት ከማድረግ ጋር ነውና ተማሪ ሆነሽ ደግሞ ያንን ስታደርጊ ግራም የገባቸው ሰዎች አሉ። አንቺ ኒቃቢስት አይደለሽም ስለምን ስለ ኒቃብ ታወሪያለሽ? ኦር ደግሞ አይ ኒቃብ ለብሶ ሰው እንዴት ይማራል? የሴኩሪቲ ችግር ያመጣል። ለልጆቹ መታወቂያቸው ላይ ፒክቸራቸው አለ። ሴት ሴኩሪቲ ሴት ጥበቃ ካለች ለሷ ማሳየት ይችላሉ። ግልጽ የሆኑ ነገሮች ግን ለረጅም አመት ኒቃብ ለብሶ እንደ አንዳንዴ መብትና ግዴታችንም ካለማወቃችንም የሚገናኝም ነገርም አለው። ብዙ ጊዜ ኒቃብ መልበስ ሂጃብ መልበስ ኢስላሚክ የሆነ ግዴታ መብትና ግዴታችን ብቻ አድርገን ምን ወስተዋለ። መብትና ግዴታችን በህገ መንግስቱ ስር ያሉትን ካለማወቅ አንፃር ከሰብአዊ መብትም ጋር ካለማወቅ አንፃር ጋር ያለ ክፍተት አለ። በዛ ምክንያት ለረጅም አመት ያልጠየቅነውን ነገር አሁን ሰደንሊ ሲጠየቅ እንደ አዲስ ነገር የሚታይበትም አጋጣሚ ስለነበረ በዛ ሰዓት ያንን ሪሰርች መስራት ትንሽ ቻሌንጅ ነበረው። አንቺ አሁን ህገ መንግስቱን በመቅሻ ምን አነሳች? ህገ መንግስት አሁን ይሄ ነገር ራይት ነው ያልሽበት ምክንያት ፍሪደም ኦፍ ሪሊጅን አለ፣
the right to education አለ ደግሞ the ሴቶች right to መብት work, women's right women's right አለ። እነሱ ምንድን ነው የሚያነሱት? ማለት የሚከለክሉበት መንገድ ከሴኪሪቲ ውጪ እንደ ህግ የተቀመጠው እንደ ድሬስ ኮድ በሚለው ነው። አዎ እንደ ድሬስ ኮድ እና ምንድን ነው አንዳንዴ ሂጃብ ባይት ሰልፍ በዚህ አዌርነስ ካነሳ ነገር ብለን እንዲድበት ብዬ እንትን ነው ባይዘው አንዳንዴ ሰዎች ትሬንድ የሚያዩበት አጋጣሚ አለ። ሶ ካስታውሳችሁ ኒቃብ በጣም ኢትዮጵያ ውስጥ ቪዚብል የሆነው ከሆነ ጊዜ በኋላ ነው እና ሂጃብ አክሴፕት ማድረጉ ባይት ሰልፍ ዩኒቨርሲቲ ላይ መፍቀዱ እንደ ፌቨር አድርገው የሚያዩት ብዙ ሰዎች አሉ which is wrong because it's a basic right so አሁን ከህገ መንግስት ከሰብአዊ መብቶች ጋር ብናገናኘው ሰብአዊ መብቶችና ቤሲክሊ ህገ መንግስቱ ምን ያስቀምጣል? አንድ ፍሪደም ኦፍ ሪሊጅን አለ። ፍሪደም ኦፍ ሪሊጅን ማለት ምንን ያካትታል? ሃይማኖትሽን ፕራክቲስ የማድረግ ቤሲክ መብትሽን ያካትታል። መብትሽን ይጠብቅልሻል። እንደ አንድ ሴት ደግሞ አለባበስሽንም ሆነም መማር የምትፈልጊው ትምህርት ሆነም በለበሽው አለባበስሽ ያው የሰዎችን ሞራሊቲ ስፔሻሊ የኢትዮጵያ ፐብሊክ ሞራሊቲ ፐብሊክ ኦርደር የማይጎዳ እስከሆነ ድረስ ያንን መሰረት አድርገሽ መልበስ ትችላለሽ። ኒቃብ እናንተን ከፍሪደም ኦፍ ሪሊጅን በተጨማሪ ሴቶች መብት ጉዳይ ነው አንድ። ሁለተኛ ነገር ደግሞ የመማርና ያለመማር ጉዳይ ነው። ቢካዝ ሂጃብሽን አውልቂ ብትባይ ኦብቪየስሊ ትምህርቱን ነው የምታዩ። ወይ ደግሞ ሂጃብሽን ካላወለቅሽ አትሰሪም ከተባልሽ ኦብቪየስሊ ስራውን ነው የምታዩ። ሶ ያንን ኮንትራዲክሽንን እንትን ለማለት ነው ፕሮቴክት ለማድረግ ነው ህጉ የመጣው። ይሄ የሴኪሪቲ ኢሹ ነው ተብሎ የመጣበት በዋነኝነት ስፔሻሊ አይ ቲንክ ከ9/11 ጋር ተገናኝቶ ከግሎባል ይሄ ፋይት ኦን ቴሮሪዝም አለ አይደለ? መንግስትም እንደዚህ አይነት ወጣ ያሉ ለምሳሌ እንደነ በሰዓቱ ኒቃብ ወጣ ያለ እንትን ተደርጎ ነበር የሚታየውና ያንን ከምን ጋር ማገናኘት ፈልገው ነበረ? ከቴሮሪዝም ጋር ከአሸባሪ ከመሆን ጋር ምናምን ለማገናኘት የተሞከረ ራሱን የቻለ ለብቻው የተቀመጠ ፖለቲካል አጀንዳ ሆኖ ነው እንጂ ህጉ ስለሚከለክል አይደለም። ችግሩ ግን ህጉን የሚያወጣው ማን ነው የሚለው ነገር ደግሞ አድሬስ ማድረግ አለብን። ቢካዝ ማንኛውም ህግ ሲወጣ ምንን ህግን መሰረት አድርገው ነው? ህገ መንግስቱን ነው መሰረት አድርገው። ቢካዝ በአንቀጽ 9 ራሱ የበላይ ህግ ህገ መንግስቱ ነው። የበላይ ህጉ የኢትዮጵያ የበላይ ህግ መብትሽን እስካስከበረልሽ ድረስ እነዚህ ጥቃቅን የሚባሉ ትንሽ ህጎች አሉ አይደለ? ዩኒቨርሲቲ ድሬስ ኮድ ምናምን የምንላቸው ያንን ቫዮሌት ማድረግ የለባቸውም። ከሱ ስር ናቸው ማለት ነው። ኤግዛክትሊ ያ ግን ያ እንዳለ ሆኖ ህጉ ማን ነው የሚያወጣው? ሰው አንዳንዴ መብትና ግዴታሽን እስካላወቅሽ ድረስ ኢቭን የሚወጣው ህግ አንቺን የሚጎዳ ሊሆን ይችላል። አንቺ ደግሞ ያንን ህግ መቃወም የምትችው ህግ መብትና ግዴታሽን ስታውቂ ነው። ለዛ ነው አሁን ብዙ ጊዜ ህግ በሌለበት ሀገር እንዴት ህግ ትማራላችሁ ለሚባል ሲባል እንደውም ህግ በሌለበት ሀገር ነው ህግ መማር ያለብን። ካልሆነ ለወለስነሱ ይቀጥላል። ፋይትም ማድረግም አትችይም። ቢካዝ ኤቭሪቲንግ ከማወቅ ነው የሚጀምረው አይደለ? ከማወቅ ከማንበብ ከእውቀት ነው የሚጀምረው። ኢቭን አጌንስት የሆነ አንቺ ተቃራኒ ራሱ ቢሆን እንዴት ሀው ቱ ፋይት ባክ የሚለውን ታውቂው እንዴት ግን ማወቅ ይጠበቅብሻል። ዋቂያውን ምን ሸወደው ብዙ ጊዜ ሙስሊም ኮሚኒቲ ዋቂያውን አናቅም። ኤግዛክትሊ እንት ከዛ እንትን ቻሌንጅ ሆነብን ብለን እንትን ፕሮብሌሙን ጋር የሮጠ ስለምንሄድ ፋክተር ካነሳሽ አይቀር አንዳለ ለምሳሌ ሰው ህግ በጣም እኔ ከመወዳቸው ነገሮች ህግ ሰው መማር ያለበት ብዬ ማስበው መብቱን እንዲያውቅ ግዴታውን እንዲያውቅ ዝም ብሎ ካላወቅሽ ካላወቅሽ ምንም ማንኛውም የመጣ ይፈልግሻል። አሁን ለምሳሌ ባለው ተጨባጭ ከዛ በተጨማሪ አሁን ለምሳሌ አንድ ሰው ህግ መማር ፈልጎ አንድ ፋክተር ቅድም ያነሳሽው አለ ህግ በሌለበት ሀገር እሱን አድርስ አድርግሻል። ሁለተኛ እንደ ሙስሊም ሆነሽ ይሄ ዓለማዊ ህግ ሰው ሰራሽ ህግ ያለ ህግ ያለ ያለሽ ምናምን የሚሉ ኮንሰርኖች አሉና እሱንም ሶ ሜቢ በያነሳሽው ፖይንት ጋር ራሱ ተገናኝተ በነገራችን ላይ ኢቭን የኢትዮጵያ ሙስሊሙ ማህበረሰብ ጋር ከመጣን ድምጻችን ይሰማ ሰክሰስፉል የሆነበት ምክንያት አንዱ አድቮኬሲያቸው ወይ ደግሞ እንቅስቃሴውን ህገ መንግስታዊ አይነት ስትራክቸር ስላስይዙ ነው ኖቲስ ካደረጋችሁ። ቢካዝ አሁን ለምሳሌ ሸሪዓዊ መብት ነው ልትይ ትችያለሽ፣ ግን የት ነው ያለ ነው? ሴኩላር የሆነ አገር ውስጥ ነው ያለ ነው እና ከንትን ጋር ይገናኛል። አሁን ለምሳሌ ሙስሊም ሆኖ ሰው ሰራሽ ህግ ይባላል፣ ግን
የሸሪያ አንዱ ፕሪንሲፕል ምንድነው? ጥሩ ዜጋ ለመሆን የሀገሪቷን ህግ ማክበር ይጠበቅብሻል። ኢትዮጵያም ሆንሽም ሳውዲም ዌስተርንም ሀገርም ሆንሽም ያ ህግ መብትና ግዴታሽን እስካልጎዳ ድረስ የማክበር ግዴታ አለብሽ። አንድ ሁለት ሴኩላር የሆነ ሀገር ውስጥ ነው የምንኖረው። ሶ ብዙ ጊዜ ኢቨን ሰው ሰራሽ ህግና ካላህ የመጣ ህግ እንደው ዲፕሊ ከገባንበት ኢቨን ሶርስ ኦፍ ሎ ተብሎ ለብቻው የህግ ምንጮች ወይም ሶርሶች ይቀመጣሉ። የሸሪዓም ህግም ለብቻው ይቀመጣል። ወደ ሸሪዓው ህግ ቁርአን አለ፣ ሱና፣ ኢጅማዕና ቅያስ አለ። ወደ ፒውርሊ ካላህ የመጣ ህግ ብለን ካወራን ቁርአኑ ጋር ነው ብዙ ጊዜ ማውራት የምንችለው። ከዛ ውጭ ሱናም ሐዲስም ኢጅማዕም ቅያስም የረሱላችን ሰለላሁ ዐለይሂ ወሰለም እና የኤክስፐርቶች ኦፒኒየን ነው አይደለ? ግን ምንን መሰረት አድርገው ነው? ቁርአንን መሰረት አድርገው ነው ያወጡት። ሶ እዚህ ጋር ፒውርሊ ኢቭን የኛ ናቹራል ሎ ወይ ደግሞ ከናቹራል ሎ ቲዮሪ ጋር ልናገናኘው እንችላለን። ጁሪስፕሩደንስ ላይ ስኩል ኦፍ ቶቶች አሉ። አንድ ህግ የሚባለው የሚወጣበት ምክንያት ለምንድን ነው? ህግ የሚባለውስ ምን ሲያሟላ ነው? ናቹራል ሎ ቲዮሪ ዲቫይን የሆነ ህግ ሲሆን ካላህም ሆነም ከናቹራል ሶርስ የወጣ ሲሆን ነው የሚሉ አሉ። ፖዚቲቪስቶች ደግሞ አይ ሰው ሰራሽ የሆነ ህግ ስፔሲፊካሊ ህግ አውጪው ከመንግስት ሳይድ ሲወጣ ያ ህግ እንደ ህግ ይቆጠራል። ሊጋል ሪሊዝም ደግሞ አይ አንድ ህግ የሚባለው ፍርድ ቤት የሚወስኗቸው ውሳኔዎች ናቸው። ስለዚህ ከፍርድ ቤት የሚወጡ ህጎች ብቻ ነው እንደ ህጎች የምንወስዳቸው የሚሉም አሉ። ያንን አሁን ከሸሪያ ጋር ስታስተያዩ ሸሪያ ላይ ፍሌክሲቢሊቲ አለ። ናቹራል ሎ ቲዮሪም ታገኝበታለች፣ ፖዚቲቪስትም ታገኝበታለች፣ ሊጋል ሪሊዝም። ብዙ ጊዜ አሁን ሙስሊም ሆኖ ህግ መማር ይቻላል ወይ የሚመጣው ብዙ ጊዜ ካለማወቅ ጋር ነው ሞስትሊ ማገናኘው። ቢካዝ እያንዳንዱ ጀነሬሽን ላይ የሚመጣ ጥያቄ ነው። እኔም ራሱ ህግ ስማር ህግ መማር እችላለሁ አልችልም ወይ? ሰዎችም ይጠይቁሻል። ስፔሻሊ ሴት ስትሆኝ ኦኬ ህግ ተማርሽ ከዛ ሸሪዓ ፍርድ ቤት ዳኛ ልትሆኚ ነው ወይ? ኳሊፋይድ ነሽ ወይ? አክቹዋሊ ፕሮክላሜሽኑ አይከለክልም ዳኛ ከመሆን። ዋናው ምንድነው? ኢትዮጵያዊ መሆን አለብሽ፣ ዝቅተኛ 25 ዓመት መሆን አለብሽ፣ የኢስላሚክ እውቀቱም ወይ ደግሞ የህግ እውቀቱ ሊኖርሽ ይገባል እንጂ ጾታ ላይ ያስቀምጠው ሪስትሪክሽን የለም። ብዙ ጊዜ ካለማወቅ ጋር የሚመጣ ነገር ነው እንጂ እኔ እንደውም ህግ በተማርኩበት ሰዓት ነው ሞር እስልምናውን አንደርስታንድ ያደረግኩት። ሞር ይሄ ፍቅህ የሚባለው ጁሪስፕሩደንስ ቢካዝ ኢስላሚክ ፍቅህ ወይ ደግሞ ጁሪስፕሩደንስ ከኖርማል ጁሪስፕሩደንስ ጋር የሚገናኝበት እንትን አለ። ለምን ያም ህግ ነው ይሄም ህግ ነው። ብዙ ኮኔክት የሚያደርገው ነገር አለ። ስለ ፍትህ እንማራለን፣ ስለ ፍትህ እናወራለን። አድል ላይ ብዙ የተጻፈ ነገር አለ። ስለ ኢኳሊቲ ሙሳዋ፣ የሰዎች እኩልነት፣ ሰው ስለሆንሽ ብቻ ኢኳሊቲ ትሪት መደረግ እንዳለብሽ። ወደ ሙስሊም ማህበረሰብ ስትሄጂ ሜቢ ቅድሚያ ለባህል የምንሰጣቸው እንትኖች አሉ። ኢቨን ሴትና ወንድ ወደ ፍርድ ቤት ሲመጡ እኩል ላታያቸው ትችያለሽ። የመጣሽበት አካባቢ ይወስነዋል። ነገር ግን እንደ ኢትዮጵያዊ ዜጋ የተማርሽው ህግ አለ። እንደ ሙስሊም ደግሞ አላህ ፊት እኩል እንደሆነ ታውቂያለሽ። እንደውም ሪዝነብል የሆነ ትክክለኛ ወይ ደግሞ ሚዛን መሰረት ያደረገ ነው ውሳኔ የምትወስኙ። ባይሆን ግን አይ ቲንክ እንደ ሙስሊም ኡማ ህግን መማር በመፍራታችን ምክንያት ህግን መማር ባለመፈለጋችን ምክንያት ብዙ መብትና ግዴታዎችን ሳናቀርተን ወደኋላ በጣም ቀርተናል። አንድ ባለመማራችን፣ ሁለት ደግሞ መብትና ግዴታችን ባለማወቃችን። ይሄ የተቀየረው ግን አይ ቲንክ በድምጻችን ይሰማ ጊዜ ነበረ። ቢካዝ የጠየቁት ሌላ ነገር እስላማዊ መንግስት ለማቋቋም አይደለም፣ ምንም አይደለም። መብታችን ይከበርልን፣ መንግስትና ሃይማኖት ለብቻ ይሁኑ፣ ጣልቃ አይግባ መንግስት። ስፔሲፊካሊ የትኛውን አንቀጽ 11 ነበረ ጠቅሰው እንትን ያሉት። ለዛ ነው ሰክሰስፉል የሆነው። ቢካዝ ምን ያሳያል? ሌላ አጀንዳ የለንም። ኢኳሊ ትሪት እንደረግ ዜጎችንን ብለን ነው የምንነሳው እና ያንን ማድረግ የምንችለው መብትና ግዴታችን ስናቅ ነው። እና ሜቢ ከዛ ጋር ኢቭን ባንማር ራሱ ማወቁ ማለት ሎየር ለመሆን ባይሆን ራሱ ማወቁ ግዴታ ነው ፊል አደርጋለሁ። እኔ ነው ብዙ ጊዜ ባይዘው ሪከመንድ ማደርገው ምንድነው ማንኛውም ሰው ሜጋ ቡክ ስቶር ወይ ደግሞ ማንኛውም መጽሐፍ ቤት ሄደሽ ባይዘው ህገ መንግስቱ አለ ይሸጣል። የወንጀል ህግ ኮዱ ይሸጣል። ፍትሐ ብሔር ህግም አለ። ሄዶ ገዝቶ እንደውም እንደዚህ ዝም ብሎ ለፈን ማንበቡ ራሱ ይጠቅማል። ካልሆነ ደግሞ ኦንላይን ፕሌይ ስቶር ላይ ኢትዮጵያን ኮንስቲቲዩሽን ብቲ አለ። አንዳንዴ ላይክ ፍሪደም ኦፍ ሪሊጅን አንቀጽ 27 ፍሪደም ኦፍ ኤክስፕሬሽን አንቺ
ራስሽ በፈለግሽበት አይነት መልክ ራስሽን የመግለጽ መብት አለሽ ኢንክሉዲንግ ባለባበስ ሰው ከሃይማኖት ነጻነት ጋር ብቻም ሳይሆን ራስን ኤክስፕረስ ከማድረግ ጋር የሚገናኝም ነው። ብዙ ጊዜ እንደውም ያልተወራ ከሴቶች መብት ጋር በጣም እንትን ቫዮሌት ያደርጋል ሂጃብና ኒቃብን መከልከሉ። ከዛ አንጻር ብዙ ጊዜ አልታየም። ብዙ ጊዜ ከሃይማኖት ብቻ ነው የምናየው፣ ግን ብዙ መብቶቻችን የሚጎዳ እንትን ነው የሚጎዳ ህግ ነው ላይክ ሂጃብም ኒቃብም መከልከል። ሰፋ አድርጎ አይ ቲንክ ማየት ይጠበቅብናል። ሪሰርችሽ እንዴት ተቀበሉት? አሁን አሳሳቢው ጥያቄ ማለት ዛኔ እዛ ይከለከል ነበረ፣ እንዴት ተቀበሉት? አዎ አክቹሊ የሚገርመው ፓርት በሰዓቱ ኢትዮጵያ ውስጥም ብቻ ሳይሆን ዌስተርን ዓለሙ ላይ በጣም ኮንትሮቨርሻል ነገር ነበርና እንደውም አንድ መምህሬ ነበረ እንደውም የክርስትና እምነት ተከታይ ነው፣ ሲያዩ ዋው ነው ያለኝ። ሀሊፈት ጎበዘች፣ ይሄን ራሱ መምረጥሽ ብዙ ሰው ዴር አድርጎ አይመርጠውም እና ጥሩ ነው ብሎኝ እኔ እንደውም ያኔ እስኪ እንዴት ነው እሱ ሰፖርት ያደርገኛል ወይ ብዬ በአጋጣሚ እሱ ዩኒቨርሲቲ ቀየረ እና ደግነቱ ዩኒቨርሲቲ ብዙ ሰው አላወቀም በዚህ ጉዳይ ላይ እንደምሰራ። በጣም ቅርብ ህግ ትምህርት ቤት ያሉ ሰዎች ናቸው። ደስ ያላቸው ሰዎች አሉ፣ ግን ያው መምህርና ተማሪ እንትን አለው አይደለ፣ ባውንደሪ ያለው አይደለ፣ ሰው በግልጽ ኤክስፕረስ አያደርጉትም ነበረ። ቢካዝ ኤክስፕረስ ቢያደርጉትም ጎበዝ ተማሪ ነኝ። ሶ በአንድ በኩል ደግሞ በቅን ልቦና የማየትም ነገር ነበረ፣ ግን አንዳንድም ደስ ያላላቸው ሰዎች ነበሩ። አይ ቲንክ ኢንክሉዲንግ ሙስሊም ደስ ያላቸው አሉ። ኒቃብ ምናምን ሂጃብ አይበቃም ወይ ሲጀመር ኒቃብ እኮ ግዴታ አይደለም የሚሉሽ ሙስሊሞች ነበሩ። ስለሱ ግን አይደለም እኮ እዚህ ጋር ልናወራ የመጣ ነው እኮ እኮ በጣም እንደሚለኝ ነገር እሱ አይደለም እኮ ዘ ፖይንት። ጭራሽ የሚያበላሹብሽ ሙስሊሞች አሉ። ይሄ ነገር ግን ግዴታ ነው እንደ ግዴታ ሆነም አልሆነም መብታቸው ነው ኤንድ ኦፍ ዘ ስቶሪ ብለሽ ትዘግባቸዋለሽ። ግን ሌላ ነገር ላይ ካለ አይደለ ኮንትሮቨርሻል አድርገው የሆነ ሰዓትም ነበር አይደለ ጥሩ ሙስሊም መጥፎ ሙስሊም ተብሎ ክላሲፋይ የምንደረግ እነሱ ጥሩ ሙስሊም ሆነው ነው ይሄ ነገር አዲስ ነው ብለው እንትን የሚሉልሻሉ። ያው የኔ ቢጤ ደግሞ ስፔሻሊ ደግሞ ከሳውዲ ነው የመጣሁት። ሶ ሳውዲ የኤክስትሪሚስት ሀገር ይባላል አይደለ? ሶ ከዛም የማገናኘትም ነገር አሲፍ ተልእኮ እንዳለሽም የሚወስዱብሽ ሰዎች አሉ። ግን ያንን ያው ኢግኖር በማድረግ እዛኔ ደግሞ ያኔ ከባድ ነበረ አክቹሊ። በዛ ላይ ደግሞ ከመጣሁበት ቦታ ጋር ማገናኝተውት ነበረ። ሌላ ደግሞ ኢትዮጵያ ስላላደግሽ ብቻ ፒውርሊ እንደ ኢትዮጵያዊ የሚያየን ሰዎች ወይ ደግሞ የሚያየን ሰዎች ትንሽ ነበሩ። ሶ ቻሌንጅ ነበረው። ወደ ሌላ አጀንዳ ብዙ ጊዜ የሆነ ሰው ሀቅም ያሽም አልያሽም ብዙ ጊዜ አንቺን ስም ማጥፋት ካስፈለገ አጀንዳ አላት ተብሎ መጀመር ነው ሁሌም የሚደረገው ነገር እና አይ ቲንክ ግን አንድ ጥሩ ነገር ሳውዲ ተወልጄ ከማደግ የወሰድኩት ነገር ቢኖር ብዙ ጊዜ ሰው ምን አለኝም ብዙም ኬርም አላደርግበት ሰዓት አለ። ቢካዝ አይ ቲንክ ኢትዮጵያም ተወልደሽ ስታድጊ ሼም አለ፣ ሰው ምን ይለኛል አለ። ሶ ያ ነገር ያስፈራሻል። ብዙ ጊዜ እኔ ደግሞ ምላት ነገር አለ፣ እኔ ሰው ምን አለኝ ሳይሆን አላህ ምን አለኝ ነው። ሰው ማድረገው ነገር ትክክል እስከሆነ ድረስ ሀላል እስከሆነ ድረስ የሚፈቀድልኝ ከሆነ የኛ ማህበረሰብ በዛ ጉዳይ ሼም የለኝም። ሰው ማይመቸኝ ነገር ከሆነ እዛው እገፋበታለሁ ላይክ ትክክል እስከሆነ ድረስ። ግን ትክክል ሆኖ እንደውም አላህ የሚወደው የሚያበረታታው ነገር ስፔሻሊ ከትምህርት ጋር የሚሆን ከሆነ ማህበረሰቡ ደስ ስለማይለው ኮምፎርታብል ስላልሆነ ብቻ አልተውም፣ እንደውም እገፋበታለሁ። ሶ በዛ ነበር ምዝናናው። መቅደም ያለበት ነገር ነው ቀደም። ኤግዛክትሊ ኦኬ ዳን ተመረቅሽ ስታውቂው ስለማወቅ እያወራን ነበር። ስታውቂው ኢንትረስቲንግ የሆነ ዩኒክ የሆነ ብዙ ነገሮች እንዲስከቨር ታደርጊያለሽ። የማይቻል መስሎሽ ኦር የሚቻል የሆነ ነገር እንዴ ኮንፊደንስ ዩኒክ የሆነ አውት ኦፍ ኖዌር እኮ ኮንፊደንስ ራሱ ይኖርሻል። በቃ እንዴት እናውቃለሁ እንዴ እኛ የሆነ ጊዜ ዩኒቨርሲቲ ምግብ ይዞ መግባት ይከለከል ነበር። ደግሞ ዩኒቨርሲቲ ተማሪ ስትሆኚ ፋይናንሻሊ ዊክ ነሽ አይደለ? ሶ አንዳንዴ ምሳ ለምሳሌ ቴካዊ ያደርግና ግማሹን ምሳ አድርገዋለሁ ግማሹን እራት አድርገዋለሁ። ከዛ የሆነ ጊዜ ጥበቃዎቹ ነው ምግብ ይዞ መግባት አይቻልም አሉኝ። ማን ነው እንደዛ ያለው አልኳቸው። ህጉ አይፈቅድም። የትኛው ህግ? ህግ ሆኖ ስለምንድን ነው ይሄ የትኛው የታለ የትኛው ህግ ምናምን ህግ ከሆነ ደግሞ መታወቅ አለበት። መለጠፈው የሆነ የታለ የትኛው ህግ ነው ማን ያወጣው? ህግ ተማሪ ነሽ ነው ያለኝ። በህግ አምላክ ይጅልኝ
አንቺ ጋር አልከራከርም። ኖ ምግቤ ነው ምግብ የመብላት እና እንትን ቴካዌ የመውሰድ መብት አለኝ። ያኔ ደግሞ ሂውማን ራይትስ የተማርኩ ነው። ሰብአዊ መብት አንዱ ምግብ የማግኘት መብት ነው። ወደዛ ሲሄድ በቃ ሂጂ አለኝ። አንቺ ጋር አልከራከርም ሲለኝ በቃ በሁለተኛው በር ግን እገባለሁ አልኩት። በዛውም አገኝሻለሁ አለኝ። እሺ በቃ ችግር የለውምና እዛ ግን እገባለሁ ብዬ በሌላ አጥር ያኔ የለውም ነበር በዛ ገብቼ ነበር። ሶ አይ ቲንክ ህግ ማወቅም የሆነ አጉል ኮንፊደንስ ይሰጥሻል። አንዳንዴ ልትታሰሪ ትችያለሽ። ያው አልሐምዱሊላህ አልሆነም፣ ግን ደስ የሚል ኮንፊደንስ ይሰጣል። ከህጉ በጣም ደስ ዩኒክ የምትይው ህግ አዲስ ስታቂው ያስገረመሽ ህግ የኢትዮጵያ ውስጥ ህግ ወይስ መብት? ሁለቱም ካለ መብት። ኦኬ መብት የሚገርመው ብዙ ጊዜ አይ ቲንክ የተሰራበት ነው፣ ግን ብዙ ጊዜ አሁን ፍትህ በጣም የሚጓደልበት ምክንያት ብዙ ሰዎች አፎርድ ማድረግ ስለማይችሉ ነው። አሁን የሆነ ኬዝ የሚመጣብኝ ጠበቃ ምናምን ከያዝኩ በጣም ኤክስፐንሲቭ ነው አይደለም? ግን የሚገርምሽ ምንድነው ሁሉም ዩኒቨርሲቲዎች ኦልሞስት ህግ ትምህርት ቤት ያሉበት ዩኒቨርሲቲዎች ኮሚኒቲ ሰርቪስ የመስጠት ግዴታ አለባቸው። ሰው ዩኒቨርሲቲ ላይ ማስተማር አንዱ ግዴታች ነው። 2 ሪሰርች መስራት፣ 3 ደግሞ ኮሚኒቲ ሰርቪስ መስጠት። ወደ ዩኒቨርሲቲ ስትመጪ ነፃ ህግ አገልግሎት መስጠት አለበት ህግ ትምህርት ቤቱ። ነፃ ህግ አገልግሎት የሚሰጥ ሴንተር ካለን ነፃ ህግ አገልግሎት አቅም ከሌለሽ የማግኘት መብት አለሽ። ጠበቃ የማስደረግ ወይስ የማማከር? ጠበቃ ማማከር ሊሆን ይችላል እንደ ሁኔታሽ። ግን እስከ ጠበቃ ኢቭን ጠበቃው ራሱ እስከ ሰበር ሁላ ሊሄድ ይችላል። መጀመሪያ ደረጃ ፍርድ ቤት፣ ከፍተኛ ጠቅላይ ፍርድ ቤት ላይ ብቻ ሳይሆን እስከ ሰበር መሄድ ራሱ ሰፖርት የመስጠት ግዴታ አለባቸው። እና ያንን ግን ብዙ ሰዎች አያውቁም። ስፔሻሊ ሜቢ ከአረብ ሀገር ብዙ ጊዜ የሚሄዱ ሴቶች አሉ ከኛ አካባቢ የሄዱና ንብረታቸው ወይ ሀብታቸው ቤተሰቦቻቸው ይወስዱባቸዋል፣ ይዘርፏቸዋል ምናምን። ወደዛ ሲመለሱ ምንም ነገር የለኝም ብለው ነው የሚያስቡት። እና ጠበቃም ለመያዝም ኢትስ ቬሪ ውድ ነው፣ ኤክስፔንሲቭ ነው። እና ሌላ አማራጭ አለኝ እነሱን መክሰስ እችላለሁ አቅም ይኖረኛል ማለት ሳይሆን፣ አንደኛ ነገር መክሰስም እንደ ሀራም አድርገው ሊወስዱት ይችላሉ። እንዴት ቤተሰቦችን ይከሳለሁ ምናምን። ግን ሞር የሚያሳስባቸው ነገር ከዚህ በኋላ ምንም ነገር የለኝም፣ ምን ብዬ ነው ጠበቃ የሚይዘው? ገንዘቡም የለኝም። በዛ ምክንያት ተመልሰው ራሱ የሚሰደዱ አሉ፣ ብዙ ሴቶች አሉ። ምንድነው ነው ዩኒቨርሲቲ ውስጥ ነፃ ህግ አገልግሎት የመስጠት ዩኒቨርሲቲም ብቻ አይደለም፣ አቃቢ ህግም አይ ቲንክ ኦፊስም የሚሰጡትም ሰርቪስ አለና ስፔሻሊ ለሴቶች በጣም ማወቅ የሚያስፈልጋቸው በደንብ እንደውም ቢሰራ ፕሮሞት ቢደረግ አዌርነስ ቢደረግ ይሄ መብት እንዳላቸው ብዙም አያውቋሉ። ግቢው ነው የሚሰጠው ማለት ነው። ህግ ትምህርት ቤት እስካለ ድረስ ህግ ትምህርት ቤቱ ሴንተር ይኖረዋል፣ ፍሪ ሊጋል ኤድ ሴንተር የሚባል በዛ በኩል ሰርቪስ ይሰጣሉ። እንደዚህ አይነት ሰርቪሶች ይሰጣሉ። ግን ብዙ ሰው እውቀቱ የለውም፣ አዌርነሱ የለውም። ሰሞኑን በጣም ከገረመኝ እንትን ጠበቃ አዲስ ስትናገር ሰምቼ ድንኳን መስበር ያስቀጣል፣ ምን ያክል አመት ነው ይሁን ያክል አመት ነው ያስቀጣል እስራት ስትል በጣም ነበር እንትን ያልኩት የተገረመኝ። አናቀው ነው ባይ ዘ ወይ ህጉ ላይ ብዙ የተለያዩ ነገሮች አሉ። እኛ እንደውም ህግ ትምህርት ቤት ቤሲክ ዋና የሚባሉትን ነው የምንማረው። እና አንዳንዴ ግን እንደው ለፈን ምናምን አንዳንዴ ስታነቢ የሚገራረሙ ድንጋጌዎችን የምታገኝበት እንትን አለና እንደውም የጠበቃ አዲስ አሪፍ እንትን ነው። ቲክቶክ ላይ እንደውም ብዙ ላይ ማይታሰቡ ብዙ ቁልፍ መያዝ ለምሳሌ ያስቀጣል። ቁልፍ ራሱ እሱ ያን ራሱ ብዙ ሰው አሁን አዌርነሱ የለውም። አንዳንዴ ኖርማል መስሎ ይዘሽ እየሄድሽ አሁን ብዙ ቁልፍ ትቀጫለሽ ምናምን ብትባይ በጣም ዊርድ ነው የሚሆነው። ያው አሁን የመጣው አስቢ ከፕሮቴክሽን አንጻር ነው። ግን ብዙ ሰው አሁን ከፕሮቴክሽን አይመጣልሽም። ገብቶሻል? በምን እንትን ከምን አንጻር እኔ አሁን ከምን አንጻር አሁን ለምሳሌ አንቺ ብዙ ካምፓኒዎች ሊኖሩሽ ይችላሉ፣ ብዙ ቤቶችና ብዙ ቁልፍ በመያዝሽ ባየት ሰልፍ ዲፋክቶ የሆነ ሰዎች ሀብታም ልትመስያቸው ወይ ነጋዴ ልትመስያቸው ይቻላልና በዛ ሰዓት ወይ ልትሰረቅ ትችላለች ወይ ደግሞ አደጋ ሊደርስብሽ ይችላል። ሪስኩን አቮይድ ከማድረግ አንጻር ነው
ቢካዝ ኖርማል አይደለም አይደል? አይመጣልኝ ምን ያህል ከዚህ ምናምን ሳይሆን እንደውም ከማጭበርበር ኦር ሳምቲንግ እኔ እንደውም ኔጌቲቭ አስፔክት ነበር ሳስብ ነበር። ለምን መሰለሽ ከታያሽ በኋላ ባይዞ ኢንቨስቲጌትም ስለምትደረጊ ከዛ ሪሊ አንቺ እንደሆነ ይዘሻል ወይ ብዙ ቁልፍ ይዘሻል ነው ይዘሽ ነበር ወይ ልትባይ አዎ ቢካዝ ላይክ የሰውም አንደርስታንዲንግ ነው። እኔ የሆነ ጊዜ አስታውሳለሁ ወንድሜ ከተራዊህ ሲመለስ ለምን እንደሆነ አላቅም አይ ቲንክ ተሳስቶ ነው አንድ ስልኩንና ሁለተኛ ስልክ የማይሰራ ስልክ ይዟል። ፖርሳውስ እስከ 3000 ብር ይዟል እና በአጋጣሚ ሴኩሪቲዎች ሲያዩ የሆነ ፖሊስ ያዘው። ከዛ ምንድነው ያስከው ምናምን ብሎ ሲፈትሸው ሁለት ስልክ አለው 3000 ብር አለው። ሌባ ነበር የመሰለው። ይዞት ፖሊስ ጣቢያ ነው የመጣው። ሲደውልልኝ አበድኩ እንዴት ምን ብለው ምን አድርገህ ነው የሚይዙህ ምናምን ነገር ስለው እንትኑ ግን ደስ አይልም እህትሽ ነፃ አገልግሎት ለቤተሰብ ሰጫል ያ ከዛ በጣም ተናድጄ ፖሊሱ ላይ ጮህኩበት። ያኔ እንደውም ተማሪ ነበርኩ እና ተማሪ ሆኜ ተማሪ እንደሆንኩም አልመስልም። ለምን መሰለሽ ብዙ ጊዜ ኮንፊደንስሽን ሰው እንዴት አክት እንደምታው ውስጥሽ ያለውን ፍርሃት ማንም ሰው አያውቀውም። ለዛ ነው አንዳንዴ ፕሬዘንቴሽን ስታቀርቢው እንትን ይባላል አይደለ ፌክ ኢት አንቲል ዩ ሜክ ኢት ሶ ጎበዝ ከመሰልሽ ሰው ሪሊ ጎበዝ ነው የምትመስያቸው። ውስጥ እኮ ልትፈሪ ትችያለሽ ግን ከላይ ያለው ሶ ያንን ምናምን አይቶ ፖሊሱ ይቅርታ ምናምን እኛኮ ለሱም ፕሮቴክሽን ነው አክቹሊ እነሱ ሌባ መስሏቸው ነበረ ሶ ለሱ ፕሮቴክሽን ነው ብሎ ከዛ ቶሎ ነው የወጣው። ሌላ ከህግ እንትን የሚያደርገኝ አትራክት የሚያደርገኝ ነገር ስትፈተኑ ብዙ ጊዜ ፈተና ኦፕን ቡክ ነው ምናምን ይሄ ቲዮሪውን ትማሪዋለሽ ከዛ እንዲህ ቢሆንስ ምናምን አይነት ኬዝ ነው የሚያወራው ኬዞች ይመጣሉ። እንትን ወስደን ነበር የኛ ኮርስ ላይ ሚዲያ ሎና ኢንቨስቲጌሽን አለና በቃ በጣም ይከብዳል እኮ ስትፈተኙ ኦፕን ቡክ ሆኖም ታፍ ሊሆንብሽ ይችላል ለምን ካላሰብሽ ምናምንና በጣም ኢንትረስቲንግ ነው። እንዴት ነው ፕራክቲሱ ላይ ደግሞ ሲሆን በጣም አሲም እያደረኩት ነው እንዴት ያ አንድ ባይዘው ህግ የሚመቸኝ ነገር መጀመሪያ አመት ፈርስት ሴሚስተር ከጨረስኩ በኋላ እኔ ሌላ ሰው ነው የሆንኩት። ሌላ ሰው ኢን ሴንስ የሆነ ነገር ስታይ ኦፕን ማይንድድ መሆን አለብሽ። ስለዚህ የአንድ ሳይድ ብቻ አታዳምጭም የሁለቱን ሳይድ ማዳመጥ አለብሽ። የሆነ ችግር ሳይፈጠር በፊት ቀድመሽ ፕሬዲክት ማድረግ አለብሽ። ያ ችግር ከተፈጠረ በኋላ ምን ማድረግ አለብኝ ክሪቲካል ቲንከር ፕሮብለም ሶልቨር ችግር ሲመጣ ምን አይነት ሶሉሽን ማምጣት እችላለሁ ኔጎሺዬት እንዴት ነው ማድረግ የምችለው ቢካዝ አንዳንዴ ህግ ብቻ ሶሉሽን ላይ ሰጥሽ ይችላል። አንዳንዴ ኮምፕሮማይዝ ማድረግ የሚጠበቅብሽ ቢካዝ ወደ ፍርድ ቤት ከመጣሽ ዊን ኤንድ ሉዝ ነው ወይ እኔ አሸንፋለሁ ወይ አንቺ ታሸንፊያለሽ ከዛ ወይ እኔ አሸንፋለሁ ወይ አንቺ ትሸነፊያለሽ እና ከዛ ፐርስፔክቲቭ ኦፕን ማይንድድ ያደርግሻል። ብዙ ነገሮች ከተለያዩ ፐርስፔክቲቭ ታያቸዋለሽ። ኢቨን ጥያቄ ስንጠየቅ ሁሌም መልሳችን it depends ከዛ በኋላ ፋክቱን አይተን ምንድነው ፋክቱ ኬዙ ምንድነው ምናምን ቢካዝ ሌላ ድራማ የሚመጣበት አጋጣሚ ሊኖር ይችላል። ሶ ያንን መሰረት አድርገሽ ነው ህጉ ጋር የምትሄጂው እና እንትን ነው ብቻ ለየት ያደርገ የሆነ ሰው ያደርግሻል ቢካዝ ኢቨን እኛ ጋር ስንማር እንደውም ህግ ማትስ ላይ 1+1=2 ይባላል አይደል? ህግ ትምህርት ቤት ላይ 1+1 አይሰራም 2 አይደለም 5 ሊሆን ይችላል 6 ሊሆን ይችላል አይደለ? ይሄ ምንድነው የምታስቀምጪውን አርጊውመንትሽ ምናምን አሁን አንዳንድ እንትኖች ላይ ልክ ነው አይደለም ያስብለሽም ያስያለውም ነው ያለውም ሶር ነው አይነት ኩዌስቸን ተጠይቀና እንደ ምክንያቱ ነው ሁለታችንም ላይክ ያስቀመጥሽውን አርጊውመንት አይቶ ኦኬ ምናምን ብሎ ሁለቱንም ደግሞ በቃ ስንወጣኛ ካልኩሌት ስናደርግ የነበረው በቃ ያስያለ ልክ ነው ነው ያለ በቃ ሶስት ጥያቄ ነበር ከ50 ምናምን አስተውሳለሁና ወይኔ ፌር አይደለም አይኖ እኛ ጋር ባይዘው መጀመሪያ አካባቢ ቢዝነስ ለማስተምራችሁ ልጆች ነበርና ሚስ ፕሊዝ ኪዝ አታድርጊብን እኛ የህግ ተማሪዎች አይደለንም ይሉኛል የማኔጅመንት ተማሪዎች ሲመጡ ሶ ኬዝ ፌር አይደለም አትሊስት ፈተና ላይ አይ ቲንክ ሁሉንም ያማከለ መሆን አለበት ሶ ማልቲፕል ቾይስ ትሩ ኦር ፎልስ ኦብጀክቲቭ ይሆናል እና ደግሞ ኬዝ ወይ ደግሞ ዲስክራይብ ኤክስፕሌን ሊስት ምናምን የሆኑ ጥያቄዎች ቢካዝ በኬዝ ተማሪ ከሳት አሁን 3 ጥያቄ ከ50 እሱ ፌር አይደለም እነሱ ጋር እንደዛ ነው ሁሌ 2 ጥያቄ 3 ጥያቄ ይፈተናሉ ያ አስተሳሰለው እንደውም ሚዲያ ሉ ስንማር 2 ፈተና ላይ ተፈተነው 3 ጥያቄ ሚድና ኦኬ 5 ጥያቄ ፋይናል እንደዛ አይነት ነገር ነበር እንዴት እንደምን አላቅ በጣም ከባድ ነው ሁለቱን ከሳትሽ ማለት
ኖ ፌር አይደለም። ይሄ ባይዘ ስቲል ለዚህ አይነት ችግሮች ህግ ትምህርት ቤቶች ላይ አለና ትክክል አይደለም። ተማሪ ብዙ ኢቭን ጥያቄ ስታወጭ ራሱ ጊዜ ወስደሽ ማውጣት ያለብሽ። ሰው ከባድ ጥያቄ አለ፣ ቀላል ጥያቄ አለ፣ ሚዲየም ጥያቄ አለ። ከዛ ውጭ ደግሞ አሁን መልቲፕል ቾይስን መጨመር ጀመርን እንጂ ድሮ ፒውርሊ አሁን በኔ ጊዜ ኬዝ ነበር 2-3 ኬዝ ከመጣለን ለአንድ ኬዝ 2 ፔጅ 3 ፔጅ ልጽፍ እችላለሁ። እና አሁን ሃንድ ራይቲንግ ስጽፍ እጅን ያመኛል። ህግ ትምህርት ቤት እጅን ትምየዋለሁ። ቁጭ ብዬ መጻፍ ነው ስራዬ፣ ከፊትም ከኋላም ነው ምን መልሰው። ግን ያ ትክክል አይደለም። ሁሉንም ያማከለ ቢሆንም ግን እንትን እንድታረጊ ያደርጋል። ለእናንተ ግዴታ ይመስለኛል። ከዚህ እናንተ በጣም ግዴታ ምን ስትይ በደንብ የሚያደርግሽ ይመስለኛል። ያ ኤግዛክትሊ። ከዛ ደግሞ የእነሱ ትምህርት ትንሽ ከበድ የሚመስለኝ ይሄ የእኛን የኢትዮጵያን ሎ ብቻ አይደለም እንትን እንድታረጊ የሚደረገው ኢንተርናሽናል ሎ፣ ኢንተርናሽናል ሎ፣ የኢንተርናሽናል ዋተር ሎ፣ የውሃ ህግ አለ። ከአባይ ጋር የሚገናኙ ኬዞችን በዛ ነው የምናጠናው። ሂውማን ራይትስ ሎ አለ፣ ኢንተርናሽናል ኦርጋናይዜሽን አለ። እና ሞስትሊ ከአንደኛ ዓመት እስከ 3ኛ ዓመት በደንብ የኢትዮጵያ ህግ ነው። 4ኛና 5ኛ ላይ ሌሎች ህጎች ኢንክሉዲንግ ኢስላሚክ ሎ፣ ሊጋል ኤቲክስ ምናምን የሚባሉ ደግሞ ይጨመራል። ያ ትንሽ ሰፋ ይላል። ተመረቅና እንትን ታድርግ ተመረቅና ሶ ግራጁዌት አደረግሽ ከግቢው ሁለተኛው ደን ቀጥታ ወደ ሌክቸር ነው። እሺ እንዴት ነበር ትራንዚሽኑ? አይከብድም ወይ? እንደ በብዛት ተለምዷል አይደለ? መጀመሪያ ሰቃይ ተማሪ ከሆንሽ እዛው ትቀጥያለሽ፣ ሌክቸረር ትሆኛለሽ ምናምን። ያ እዛ ጋር የነበረው ኢንቫይሮንመንት ትንሽ ነው። የኛ ምን ሆነ መሰለሽ፣ ኖርማሊ ሰቃይ ተማሪዎች ናቸው የሚቀሩት። ግን አይ ዶንት ኖ ህግ ትምህርት ቤት ትንሽ ግሬድ ብቻ አይደለም የሚታየው፣ ግሬድ ይታያል። ኤክስትራ ከሪኩለም አክቲቪቲ ላይ እንዴት ነሽ፣ ብዙ ነገር ታይቶ ነበረ የኛ። ከዛ ኮምፒት እንድናደርግ አድርገውናል። እንደውም የኔ ጊዜ 2 ጊዜ ነው ኮምፒቲሽኑ የነበረው። መጀመሪያ አንድ ልጅ ጋር ኮምፒት አደረኩ፣ ከዛ 2 ልጆች ጋር ኮምፒት አደረኩ። መጨረሻ ላይ 3ታችንም ቀጠሩን። ቢኮዝ 3ታችንም በጣም ሃይሊ ኳሊፋይድ ነበርን። ሶ አሪፍ ነበር ወዲያውኑ ወደ አሲስታንት ሌክቸረር መሄዱ፣ ማስተማሩም ደስ ስለሚለኝ። ከዛ ግን መጀመሪያ አካባቢ ላይ ቻሌንጅ አለው። ስፔሻሊ ቀጥታ ከእንትን ወደ ስራ አለም ስትገቢ በጣም ቻሌንጅ አለው። መዘጋጀት ይጠበቅብሻል፣ ኮርስ መምረጥ ይጠበቅብሻል። ሶ ለዛ ኮርስ ደግሞ በደንብ መዘጋጀት የሚጠበቅብሻል እና ትንሽ ቻሌንጆች አሉ። ግን ምን ጋር ባላንስ ለማድረግ ሞከርኩ። ደጋግሞ ይሄ ማንበብ፣ ሪሰርች መስራት የኔ ኤሪያ ነው፣ ሆቢ ነው። ሆቢ አድርጌ ስለወሰድኩት ከሁለተኛው ሴሚስተር በኋላ በጣም እንትን አልኩ፣ ለመድኩት። ላይክ ቫይቡ ተማሪ ጋር አብሮ መስራትን ምንም ማለትም ቢካዝ ህግ ተማሪዎችም ጋር ኦሬዲ ተማሪ የነበርኩበት ጊዜ ኦሬዲ የምንተዋወቅ ልጆች ነን። ሶ አንዳንዴ ኦኬ ለካ ባውንደሪ የሚባል ነገር አለ ብዬ ከባድ ነው ብዬ ነው። ያ ግን አንዳንዴ ሳስበው ደግሞ ይሄ አጉል ባውንደሪ ድሮ የነበረው በመምህሮች የለመድኩት ይሄ ሃርድ ስትሪክት መሆን፣ እሱን ደግሞ አልፈለግኩትም። ሶ አትሊስት ተማሪ ክላስ ሲመጡ ኦኬ የሀሊፈት ክላስ ነው ብለው ደስ ብሏቸው እንዲመጡ ነው የምፈልገው። እና ብዙ ጊዜ የተሟላ ክላስ የኔ ክላስ ላይ ነበረ። ስፔሻሊ ኤክስቴንሽን፣ አሁን ኤክስቴንሽን ተማሪዎች ቅዳሜና እሁድ ነው ብሬካቸው። ሶ ቅዳሜና እሁድ ራሱ በክላስ ማሳለፍ ያስቸግራቸዋል። ቢካዝ ከሰኞ እስከ አርብ ድረስ ስራ ላይ ነው የሚውሉት። እንደዛ ሆነው ግን አስታውሳለሁ መጀመሪያ አካባቢ ሁሉም የኔ ክላስ አቴንድ ያደርጉ ነበር እና ቀጣይ ክላስ ሲኖር ተማሪ የለም። ሶ ያንን እንዴት ብዬ ባላንስ ላድርግ? ቢካዝ እንደ መምህር ባውንደሪሽ ሊኖር ይገባል። በሌላ በኩል ደግሞ ስራሽ ተማሪ ማስተማር ስለሆነ ተማሪ በምታስተምሪበት ሰዓት ደግሞ አፕሮችሽ ይወስነዋል። የስትሪክት አጉል አንዳንዴ ተማሪ ሁላ ለመጣል ብሎ ከባድ ፈተና የሚያወጣ መምህር አለ፣ ኮምፕሌክሲቲ ያለበት። ይሄ ደግሞ መምህሩ ራሱ ኮንፊደንስ ከሌለው ነው እንደዛ የሚያደርገው። ግን ዋናው ነገር ምንድነው ልጆቹ ተምረው ምን ያህል ገብቷቸዋል። ፈተና የሚፈተኑትም ለዛ ነው። ፕሬዘንቴሽን ሲያቀርቡ ምን ያህል አውቀዋል የሚለውን ነገር ለማየት ነው እንጂ ያለ ኮምፒቲሽን መሆን የለበት። ይደረግላቸው ምን ይጎላቸዋል የሚለውን በጣም ኮንሲደር አይደረግም። ያ ኤግዛክትሊ ተማሪዎችና ላይክ ገብቶ በቃ ቶፒኩን ጨርሶ እንትን ማለት ላይ ጨርሶም ይችላል። በሴሚስተር 2 ቀን የሚገባ ሰው አለ።
መጨረሻ ላይ ሁለት ቀንም ገብቶ ችግር የለውም እንትን ከሆነ ዴሊቨር ማድረግ ያለበት ሜሴጅ ዴሊቨር ካደረገ ኢትስ ኦኬ ሁለት ቀን መግባት አይደለም ግን በጣም ጋፕ አለ እንትንም አንዳንድ ጊዜ እንደ ከተማሪ ፐርስፔክቲቭ ደግሞ እንትን ያለሽ ይሄ ላይ ጠቅመኝ ነገር ዋይ እዛ ከመገባ ሌላ ነገር ሰራበት ምናምን እንደዛ ነው ክላስ ብዙ ተማሪ ይቀጣል ምናምን እንደዛ ይመስለኛል አይ ቲንክ ኤግዛክትሊ ምን ማወቅ አለብን የሚለውን ነገር በደንብ ከሌክቸር ፐርስፔክቲቭ ያው ከተማሪ ፐርስፔክቲቭ ጀጅ ለማድረግ ሩጫ ላይ ነው ችግር አብረን ጀጅ እናደርጋቸው ምን አለ አሁን የግቢና የእንትን የኮሌጅ ተማሪ ስትሆኚ እንደ ሃይ ስኩል አይደለም አይደለ ሶ እዛ ጋር የሆነ ነገር ፈልገሽ ነው የምትመጪው አስተማሪ የሚደብር ከሆነ ደግሞ ለአቴንዳንስ ነው የምትመጪው ሪያሊቲው ማለት ነው እና አንዳንዴ እንትን ያለሽ ማለት በቃ ልማር ሄደሽ ሱ ሚነጫነጭ ከሆነ ወይ በስትክክል ማስተምር ከሆነ አንዳንዴ እንትን ሰሞኑን ማለት እንትኑ አይታይሽም በቃ ብትቀጩ ነው የሚሻለው ምንም ወይ የሚሰጥሽ ነገር የለም አንብበሽ መፈተኑን ትመርጫለሽ ከዛ በተጨማሪ ደግሞ እንትንም ምንድነው መስለ ይሄ አንዳንዴ በቃ ኢን ላይፍ የሆኑ ቻሌንጆች ይገጥሙሻል ሪል በቃ እንትኖች እና እንትን አስተማሪ አንዳንዴ እንትን መሆን አለበት ሊያነብ በቃ ከተማሪው ጋር ሊረዳ ምናምን የሆነ እንትን ላይ ሆነሽ ለክሶ ገጥሞሽ የሆነ ማለት ፕራክቲካሊ የሆኑ ኬዞች አሉ ለክሶ በቃ የቅርብ ፋሚሊ እናት አባት ምናምን ብሎ ኤግዛም አልፈትንሽም ብሎ ድርቅ የሚልብሽ አይ ሃቭ ቱ ቢ የሆነ ስትሪክት ከሚለው አንፃር ማለት ነው በርግጥ እኛም እናስቸግራለን ኖ አይ ተማሪ እንትን ነው ከተማሪ ጋር አሁን ትረስት ቢልድ ካደረግሽ ተማሪም ባይዘው የተማሪዎችም ለመቅረትም ራሱ ይደብራቸዋል ዋሽተው አሁን እኔ ከቀራችሁ አስፈቅዱ ሜዲካል ሪዝን ከሆነ ሜዲካል ኤቪደንስ አምጡ ሜዲካል እንትን የማይጠይቅ ከሆነ ደግሞ በግልጽ ኦነስትሊ አውኝ ይላቸዋለሁ መተው ይናገራሉ ግን አሁን አንዳንዴ ሪስፔክትድ እንዲሆን ብቻ እንትን ተማሪ ላይ በጣም ስትሪክት የሚሆን ብዙ መምህራኖች አሉ which is wrong because yes እንደ ስራ ማስተማር ነው የሚጠበቅብን ግን ሂዩማኒቲ የሚባል ነገር አለ ሂዩማኒቲ ስንት ሰው ነው ሂዩማኒቲ የሚለው ነገር አንደርስታንድ ያደረገው የገባው ሬር ነው ብዙ ጊዜ በነገራችን ላይ ከንተንም ይገናኛል እኔ አሁን እንደውም አንደርስታንድ ያርኳቸው መጥቻለሁ እንደዚህ አይነት መምህራኖች because ብዙ ጊዜ ኮንፊደንስ እና ሰልፍ ስቲሙ የወረደ ሰው ነው ብዙ ጊዜ መጥፎ ሰው ክሪቲሳይዝ የሚያደርግሽ ዲሞራላይዝ የሚያደርግሽ በዛ ኢንሴኪዩሪቲ ያለበት ሰው ነው ቤተሰብ ሊሆን ይችላል ጓደኛ ሊሆን ይችላል መምህር ሊሆን ይችላል ተማሪ ሊሆን ይችላል እነሱ ላይ ያለውን ጉድለት ነው ሪፍሌክት የሚያደርጉትና ከሆነ ጊዜ በኋላ አንደርስታንድ ማድረግና ኖ እንደዚህ እኮ አይደረግም ተማሪ እንደዚህ አይደለም መያዝ ያለብን ለወደፊት ይሄ የሚመጣውን ትውልድ አይደለ ቢውልድ ማድረግ የሚጠበቅብን ይሄ አፕሮች ትክክለኛው አፕሮች አይደለም እላቸዋለሁ አይ እንደዚህማ ካላደረግን በጣም ነው ልጆቹ የሚጨማለቁት ምናምን ተማሪ ደግሞ አስቸጋሪ ነው እና የሚያስቸግሩበት አጋጣሚ ያለ የሆነ ጊዜ ቲክቶክ ላይ የሆነች ልጅ ወጣ መምህራኖቹን 30 ደቂቃ አስተምሩ ከዛ በኋላ ውጡ እኛ አንሰማቸው ምናምን ያለች ልጅ አለች to that extent ተማሪ ደግሞ ከባድ ነው አሁን አይ ቲንክ አንድ አመት ተቀጣለች እንደዚህ እንደዛ ብለ ቲክቶክ ላይ ስለለቀቀች ለምሳሌ አሁን ያንን ለምሳሌ አሁን ፍሪደም ኦፍ ኤክስፕሬሽን ብለን እንትን ብንል ሌሎች ተማሪዎች ወደዛ ትሬንድ ሊገቡ ነው ግን ምንድነው እንዴት ነው ባላንስ ማድረግ የሚቻለው ተማሪዎች አሁን እኔ እስከ 2 ሰዓት እስከ 2 ተኩል አስተምራቸው እችላለሁ ደስ ብሏቸው ነው አቴንድ የሚያደርጉት ወይ ደግሞ የሆነ ሰዓት መሀል ላይ እንደደከማቸው ሳይ አቋርጣለሁ ብሬክ አንድ 5 ደቂቃ ወስድና እንመለሳለን ግን መምህራኖቹ ምን ፍርሃት አለባቸው ተማሪዎቹ እንዴት አድርገን ነው ባላንስ ማድረጉ ላይ ይመስለኛል እንትንም ስታደርጊ አንዳንድ ጠላት አይደለም ኦኬ ኤግዛክትሊ ጠላት አይደለም ኦኬ ያልሽ ማለት አሁን ለምሳሌ የምትፈቅጂ ከሆነ እንትን ኬዝ የሆነ የራሳቸው ፐርሰናል ኬዝ የሶሻል ላይፍ ምናምን ሊሆን ይችላል ሁሌ የምትፈቅጂ እሺ መቲ ምናምን ከሆነ ኦብቪየስሊ ተማሪም እንትን ይላል በትንሹ በትልቁ በቃ ኦኬ የእሷን ክላስ እንትን ማድረግ እችላለሁ በሚለው ያንቺ ክላስ ሳይማር ሊቀር ይችላል ምናምን እንትን በጣም የምትከለኪም ከሆነ ደግሞ በቃ ሳይፈልግ እንትን ውስጥ ይገባልና ባላንስ ማድረጉ ላይ ይመስለኛል ምን አይነት ኮርሶች ናቸው ድል በመሰጨው ኦኬ ማስተምራቸው ኮርሶች ፐብሊክ ኢንተርናሽናል ነው ከዓለም አቀፍ ህግ ሰብአዊ መብቶች human rights
ጀንደር ኤንድ ዘ ሎ፣ ኢስላሚክ ሎ፣ ከዛ በተጨማሪ ሊጋል ሪሰርች እነዚህን ኮርሶች ናቸው በብዛት። እሱ ሪሌት ባላደርግም ኦኬ እሱ ሪሌት ባላደርግም ከዛ ውጪ አሁን ከሌክቸር ውጪ ይሄ ፕራክቲካል ህጉን ስሰሪበት የነበረበት አለ አይደል? ሂውማን ራይትስ ኦፊሰር ሰብአዊ መብት ኮሚሽን ሰብአዊ መብቶች ኮሚሽን ላይ እነሱ ጋርም ወደ 1 አመት ሰርቻለሁ የደሴ ተወካይ ሆኜና ሂውማን ራይትስ ኦፊሰር 3 ላይ በዋነኝነት ሰብአዊ መብቶች ጥሰቶች በሚከሰቱበት ሰዓት ኢንቨስቲጌት ማድረግ፣ ፖሊስ ጣቢያዎችን ማረሚያ ቤቶችን መከታተል ላይ ክትትል ስራዎችን መስራት ምናምን። ሰብአዊ መብት ይጥሳሉ አይጥሱም በሚለው ሲጣስ ምንድነው የተፈጠረው፣ በማን በኩል ነው፣ ዶክመንት ማድረግ፣ ሪፖርት የማድረግ ስራ ነበረ ብዙ ጊዜ የምሰራው። ከዛ ደግሞ ያው ማረሚያና ፖሊስ ጣቢያ ክትትል ማድረግ። ብዙ ጊዜ ህግ ተማሪ ሲባል ወይ አቃቤ ህግ፣ ጠበቃ ወይ ዳኛ ዳኛ ግን ሌሎች ዘርፎች አሉ። ሰፊ ነው በጣም ምንድነው እንዳልኩት ነው። ላይክ ፕሮጀክት ማኔጀር መሆን አለ፣ ኤንጂኦ ውስጥ መግባት አለ፣ ጋዜጠኛ መሆን አለ፣ የባንክ ሰራተኛ ነው፣ የባንክ ጠበቃ መሆንም አለ። ኢቨን ጥብቅና ላይ ራሱ እንደ ስፔሻላይዜሽንሽ ነው። ሲጀመር ህግን ባይዘው የዲግሪ ከወሰድሽ በኋላ ወደ ማስተር ስንመጣ ሰብአዊ መብት ልትማሪ ትችላለሽ፣ ቢዝነስ ሎ ልትማሪ ትችላለሽ፣ የመሬት ህግ ኮንስቲቱሽናል ሎ ልትማሪ ትችላለሽ ለብቻው። ከዛ ስፔሻላይዝ የምታደርጊባቸው አንዳንድ እንትኖች አሉና እንደ እንትንሽ ነው እንደ ስፔሻላይዜሽንሽ ነው። እና ግን እንደዛም ሆኖ አማራጩ ሰፊ ነው፣ በጣም ሰፊ ነው። የትኛው ላይ ሞር ኢፌክቲቭ እሰራለሁ ብለሽ ነው የምትገቢበት። ኦር ደግሞ አንዳንድ ሰው የትኛው ላይ ነው የበለጠ ፋይናንሻሊ ማድገው ብለው አስበው ሜቢ ለምሳሌ ቢዝነስ ሎ ሊመርጡ ይችላሉ፣ ወይ ኢንቨስትመንት ኦርጋናይዜሽን የሆነ ኮርፖሬሽን ወይ ደግሞ ባንክ ሁላ ሊገቡ ይችላሉ። እና በጣም አማራጩ ሰፊ ነው። ይሄ የሰብአዊ መብት ኮሚሽኑ ከማስተርሱ በኋላ ነው? ከማስተርሱ በኋላ ነው። ሂውማን ራይትስ ላይ እሱን ካደረግኩ በኋላ በአጋጣሚ ማስተር። እንዴት ነው ቹዝ ያደረግሽው እሱን? ያው የሰብአዊ መብት እንትኑ ነው ሞር እኔ አይ ቲንክ ወደ ሂውማን ራይትስ ከድሮ ጀምሮ ወደ ሂውማን ራይትስ አደላለሁ፣ ወደ ሰብአዊ መብት ሞር ከፐርሶናሊቲም ጋር አይ ቲንክ መሄድ ይመስላል። ብዙ ጊዜ እንደውም የት ነበረ ጣሊያን የትምህርት እድል ደርሶ የነበረ ኢንተርናሽናል ኢኮኖሚክ ሎ ከኢንተርናሽናል ኢኮኖሚ ሎ ጋር የሚገናኝ ትምህርትና በአጋጣሚ በዛ ሰዓት የኮቪድ የመጣበትም ጊዜ ነበረ። ስኮላርሽፕም ሙሉም አልነበረም። ሌላ ደግሞ እውነት ለመናገር ኢኮኖሚክ ሎ ቢዝነስ ሎ ነገር የኔ ኤሪያ ማለት ኢንትረስቲም ስላልነበረ እሱን ትቼ ነው አዲስ አበባ ዩኒቨርሲቲ ሂውማን ራይትስ ፐብሊክ ኢንተርናሽናል ሎ 3ኛ ደግሞ ኮንስቲቱሽናል ሎ የመረጥኩት። ከዛ የመጀመሪያውን ነበር የመረጡልኝ ሂውማን ራይትስ ሎ። እንትን ነው አይ ቲንክ ከማነባቸው ታሪኮች ከማነባቸው ይሄ ምንድን ነበር ኤክስፐርቶች ምናምን ብዙዎቹ የሂውማን ራይትስ እንትን ከሂውማን ራይትስ ስትሪም የወጡ ናቸውና ለዛ ነው ወደዛ ሞር ያደላሁት። እንዴት ነበር የማስተርሱ እንትን ሪሰርች ምናምን? ለምሳሌ ከሰራቸው ሪሰርች ውስጥ አንዱ ሂውማን ራይትስ አለበት እሱኛው ላይ አይደል? ወይስ የህዳሴው ነው የሚቀር? የህዳሴው የመመረቂያ ጽሁፌ ነው የአዲስ አበባው እንትን ላይ። አዲስ አበባ ግን ዩኒቨርሲቲ ትምህርት ስንጀምር ደስ የሚለው ያው ግቢው ደስ ይላል። ከዛ በተጨማሪ መምህራኖቹ በጣም ሀይ ክላስ የሚባሉ መምህራኖች ናቸው። ግን እኛ የመጀመሪያ ሴሚስተር ብቻ ነው ክላስ ውስጥ የተማርነው። ክላስ ከተማርን በኋላ ሁለተኛ ሴሚስተር ላይ ኮቪድ ሲመጣ ግቢው ተዘጋ። ተዘጋና ከቤት ሆነን ሆም ቴክ አሳይመንት ኦንላይን ክላስ፣ እንደውም ኦንላይን ክላስ አንድ ኮርስ ብቻ ነው የወሰድነው 2 ቀን። የመብራትም ችግርም በጣም የኢንተርኔት ችግር ነበር። መጣ ተመልሶ ሲመጣብን በቃ ያለን አማራጭ ሆም ቴክ አሳይመንት ምናምን በመውሰድ ሁለተኛውን ሴሚስተር ጨረስን። ሁለተኛውን ሴሚስተር ስንጨርስ መመረቂያ እንትን ታይትል ምናምን አስገቡ ተባለን። ከዛ የህዳሴ ግድብ መብራቱ ሲጠፋ ሲያስቸግርሽ ነው? በጣም እንደውም ያም ብቻ አይደለም። የመጀመሪያ አመት ከጨረስኩ በኋላ ነበረ ወደ ሁለተኛውን ማስተርስ የጀመርኩትና ሁለተኛውን ማስተርስ ስጀምር ስቲል የኮቪድ ጊዜ ነበር። ሁለተኛው አንደኛው ሳያልቅ ወዲያውኑ ነው የጀመርኩት። ኮተሩ በርቀት ነበር?
ኳተሩ ምን ነበር መሰለሽ ነው እዛ ቀጠር ሄጄ ነበር እንትን ማለት የነበረብኝ ግን ችግር የተፈጠረው ምንድነው ትራቭል ምናምን ሪስትሪክሽን አልነበረ የኮቪድ ጊዜ ሶ እስከሚፈቀድ ድረስ ኦንላይን መከታተል ነበረብን ትምህርት ከዛ ኦልሞስት አንድ ሴሚስተር ኦንላይን ነበር ከዛ መጨረሻ ላይ ይሄ ትራቭል ምናምን ማድረጉ ሲፈቀድ ያኔ አይ ቲንክ ፈርስት ሴሚስተር ሊያልቅ አካባቢ ነው ኢን ፐርሰን የሄድኩት ከዛ በፊት ግን ኦንላይን ነበር ኦንላይን በመማርበት ሰዓት በመሃል መብራት ይጠፋ ነበር ምናምንና የመጀመሪያው ሴሚስተር ያስጠላ ነበር ከዛ እዛ ሄጄ መማር ስጀምር ነው እንደውም ደህና የሆነው እንደውም ያኔም ራሱ ከሄድን በኋላ ሁለተኛውም ሴሚስተር አይ ቲንክ ዋዝ ኢት ኦሚክሮን ሌላ አይነት የኮቪድ አይነት መጣና ኦንላይን ቀጠልን እዛው ሆነን ማለት ነው ከዶርም ሆነን ነበር አቴንድ የምናደርገው ኤቭሪዌር ስትሄጂ ማስክ መልበስ አለብሽ ምናምን ሁለተኛ አመት ላይ ነው ኢን ፐርሰን እዚህኛው እንጀርስ ነው ወደዛ ሄደል የአዲስ አበባ ሌላ ኤክስፒሪየንስ ስለሆነ የአዲስ አበባ ምን ሆነ መሰለሽ አንድ አመት እንትን አለን አይደለም 2 አመት ነው ኖርማሊ ማስተሩ ሶ አንድ አመት ትምህርት ነው ሁለተኛው አመት እንትን ነው መመረቂያ ጽሁፍሽ ነው የምትሰሪው ቤት ሆነሽ ሶ የአዲስ አበባ ብዙም እንትን አላለም ነበር አላስቸገረኝም ነበር እንደውም ሁለተኛ አመት መመረቂያ ጽሁፌን በምሰራበት ሰዓት ነበር ሁለተኛ ማስተርስ የጀመርኩት ሶ በመሃል ሌላ ነው የጀመርኩት ሌላ ማስተር ሂውማን ራይትስ ሪሰርቹ ሌላ ነው ሌላ ነው ይሄ መብራቱ ተጽዕኖ ኦኬ ሶ የስተዲ ጋፕ ምንድነው ስተዲ ጋፕ ኖሮሽ ነው አይደል እንትን ያቆምሽው ማለት የወሎ አይ ከወሎ እንኳን ስተዲ ሊቭ ሞልቼ ነው ያው እዛው ስታፍም ስለነበር 2 አመት የትምህርት ረፍት ተወስጂና እንትን ያለሽ በመሃል ደግሞ አይ ቲንክ አንድ አመት በኋላ ጦርነትም ጀምሮ ነበር ትግራይ ክልል ከትግራይ በኋላ ወደ አማራ ክልል አፋር ተስፋፍቶ ነበርና በዛ ምክንያትም ትንሽ ኤክስቴንድ እንድናደርግ ተፈቅዶልን ነበር ሶ ያንን ቻንስ ነው በዛ ቻንስ ነበር እኔ ወደ ኳተር ሄድኩት ሶ ያኔ እዛ ሲሄድ ብዙም ከዩኒቨርሲቲው ጋር አልተቸገርኩም ነበር ማክሲማም እስከ 3 አመት ፍቃድ ስለሚቻል ማለት ነው 2 አመቱ ካለቀብኝ በኋላ ቢካዝ ሌላ ማስተርስም ጀምሬ ነበር ምን አደረኩ አንድ አመት አራዘምኩ አንድ አመት አራዝሜ ሶ በትምህርት 3 አመት 3 አመት ነገር አሳለፍ እዛ ግን እንትን አለሽማ ታፋ አልሆነብሽም ወይስ እንዴት ነው ቀጣር ከሳውዲ ኖርሽ ኤክስፒሪየንስ ስላለሽ ብዬ ነው ወይ አልከበደኝም ትንሽ ግን ትምህርታቸው ትንሽ ስትሪክት ነው ሌላው ደግሞ አንዳንድ ኤክስፔክት የምታደርጊው ነገር አለ ኢስላሚክ ኮሌጅ ስትገቢ እኔ ደግሞ በአጋጣሚ አንድ ፕሮፌሰር ጋር ጭራሽ እንግባባ አልቻለን እንትኑ ትምህርቱ ምንድን ነበር አፕላይድ ኢስላሚክ ኤቲክስ ከኢስላሚክ አኽላቅ ጋር ተገናኝቶ ግን ይሄ ለምሳሌ ፒውርሊ ትራዲሽናል አልነበረም ስለ ቁርአን ስለ ሱና ስለ የህግ የኢስላሚክ ሎ አረዳድ ተማሪና ሰከንድ ሴሚስተር ላይ ኢስላሚክ ባዮኤቲክስ የሚባል አለ ኢስላሚክ ፖለቲክስ ማይግሬሽንን ስደትን ከኢስላሚክ ፐርስፔክቲቭ እንዴት ይታያል ሶ ትራዲሽናል እና ሞደርን እውቀትን ሚክስ አድርጎ ግን እነዛን ከኢስላሚክ ፐርስፔክቲቭ እንዴት እናያቸዋለን የሚለውን ነበረኛ በጣም ኢንትረስቲንግ በጣም ፕራክቲካል ታደርጋለሽ ነው በጣም ኢንትረስቲንግ ነበረ አንድ ብቻ እዛ ጋር የነበረኝ መጥፎ ኤክስፒሪየንስ አንድ መምህር ጋር ለመግባባት ትንሽ አንዳንድ ባያስነስ ያለበት መምህራኖች አሉ አይደለ በሰዓቱ ደግሞ ኢትዮጵያዊ ሆነሽ ባይዘው አረበኛ ተናገሪ ስትሆኚ አፕሪሺየት የሚያደርግ ሰው አለ በሌላ በኩል ደግሞ ሰላይ የምትመስያቸው ሰዎች አሉ ሶ ሌላ ደግሞ የጀመርኩበት ሰዓት ደግሞ ኢትዮጵያና የአረብ ዓለሙ በጣም ከባድ ኮንፍሊክት ላይ ነበሩ ኮንፍሊክት በህዳሴው ግድብ ምክንያትና በዛ ምክንያት እሱ ሳያቀኝ በጣም ጠልቶኝ ነበር በዛ ላይ ደግሞ ክላስ ፓርቲሲፔት አደርጋለሁ ሳተፋለሁ የሱ ባክግራውንድ ፍቅህ ነው የኔ ባክግራውንድ ደግሞ ህግ ነው የሚያመሳስለን ነገር አለ ግን እሱ በሱ ያጣውን ኮንፊደንስ እኔ ላይ ሲያይ በዛ ላይ ሴት ላይ በዛ ላይ አፍሪካዊ ሴት ከአፍሪካዊ ሴት ከኢትዮጵያዊ በጣም አስጠልቸው ማለት ይቻላል ሶ ያ ነው መጥፎ ኤክስፒሪየንስ ከዛ ውጭ ግን አልহামዱሊላህ ጥሩ ነበር የኤምኤው ደግሞ መመረቂያ ጽሁፌ ስፔሲፊካሊ ዲቴንሽን እና ዲፖርቴሽን ላይ ነበረ በዛ ሰዓት የኛ ሀገር ዜጎች ብዙዎች ወደ ማቆያ ይገቡ አልነበረ
ህጋዊ ሆንሽም በህገ ወጥ መንገድም ሄድሽም አይዲሽ ፊት ለፊትሽ የተቆረጠ ትገቢ ነበረ ከዛ በኋላ ወደ ኢትዮጵያ ለመላክ ያ ነገር ነበርና ያ የመቆያ ነው ኢቭን እስር ቤት አይደለም ቢካዝ ወንጀል አልሰሩም የሬሲደንስ ወይ ደግሞ የመኖሪያ ህጉን ነው የጣሱት ስለዚህ እንደ ወንጀለኞች አይቆጠሩም ህጉ ለየት ይላል ብዙ ጊዜኛ ታሳሪዎች ታራሚዎች እንላለን እንደዛ አይደሉም እነሱ ዲቴኒስ ነው የሚባሉት ሶ ያሉበት መቆያውን ካያችሁ በጣም ንጽህና የጎደለው ብዙ ሰዎች በአንድ ክፍል ታጭቀው የሚቀመጡበት እና ብዙዎቹ ኢትዮጵያውያን ነበሩና ይሄ ነገር ከሰብአዊ መብት ስታንዳርድ ብቻ ሳይሆን ከሸሪያም እኮ ብዙ ቫዮሌት ያደርጋል እዛ ላይ የኮቪድ ጊዜ ነበር ሶ ዲስታንስ ሜንቴን ማድረግ ባለብሽ ቁጥር ጭራሹን አንድ 70 ሰው አንድ ክፍል ውስጥ ነበረ የሚያስቀምጧቸው ከንጽህና ጋር ምግብ በስነ ስርዓት አይቀርብላቸውም ነበር ያ ሁሉ አሁን ብዙ ሰው አሁን ከሰብአዊ መብት አንፃር ብዙ ሰው ያያው ነበር ያወራ ነበር ሰብአዊ መብት ሰዎችን ሀገራቶችን የሚያስገድደው ፈርመው ሲያጸድቁ ነው ፈርመው እስካላጸደቁ ድረስ አያስገድዳቸውም ሶ ከሰብአዊ መብት አንፃር ሳይሆን እነሱ የሚመለከታቸው ያው ሙስሊም ሀገር ነን ብለው ስለሚያስቡ ከሸሪያ አንፃር እነሱን ክሪቲሳይዝ ማድረግ ነው ከሸሪያ አንፃር እነሱን ኔም እና ሼም ማድረግ ነው ማድረግ የሚጠበቅብንና ሶ ምንድነው ያደረኩት ከሰብአዊ መብት አንፃርና ከሸሪያ አንፃር የነሱ ትሪትመንት እንዴት ይታያል ብዬ ነበር የጻፍኩት አንድ ግባባ ያልኳችሁ ፕሮፌሰር ነበር ያኔ ኳታርና ሳውዲ ከረጅም አመት መጣላት በኋላ ተታርቀው ነበርና የኔ ሪሰርች ደግሞ ስፔሲፊካሊ ሳውዲ ላይ ነበር ከዛ ደግሞ ልታጣይ ነው እንዴ ምናምን ነገር አለኝ ምን አገባኝ እኔ አካዳሚያ ላይ ደግሞ ፍሪደም አለ ነፃነት ኤኒቲንግ ፕሮፌሽናሊ ነው የምታየው እሱ ደስ እንዲለው ብቻ ቀጠር ማነው ሳውዲ ዩናይትድ አረብ ኤሚሬት እና ኩዌትን ጨምሬ እዛው ኤሪያ ላይ ነበር ሪሰርች የሰራሁት ሳይው ሪሰርቾቿን ማለት ነው እንትን ይሄ ያላል አሁን ያለ እዛ ሞመንት ላይ ያለ ችግር ታንሳለ ለምሳሌ ከመጀመሪያም ጀምሮ በነዛ ኒቃብ ተከልክሎ ነበር ለመገላገል ብዙ ሰው ተሰራልች የሚሰራው ሪሰርች ከዛ ደግሞ ፋብሪኬትድ የተደረገ ሪሰርች ነው አሁን ደን ብቻ አደ ሞመንት ችግር የነበረውን ነገር ነው ያነሳሽ እኔ በጣም እና ደግሞ እንትን የገረመኝ ይሄ ታሳሪዎቹ ዲቴኒስ በእንግሊዝ በአማርኛ እናምጣው እኮ አማሪክ ወርድ ብቻ እሱ ነው ዲቴን የሚደረጉት ሰዎች ኢቭን እስልምና እኮ ይሄ ኢስላሚክ ሀገር ስለሆነ ማለት እስልምና ላይ አይደለም እንደዚህ ዲቴኒን ታዩና አድቡ የሆኑ ሰዎችን ራሱ እስር ቤት ስታስገቢ በቃ በስትክክል እንትናቸውን ምግባቸውን ኤቭሪቲንግ አሟልተሽ ነው ከኢስላሚክ ሎ ፐርስፔክቲቭ እና ብዙ ሰው ከዛም አንፃር ለእስልምና በጣም ይሄ ሄት ይኖረዋል እና which is በቃ በጣም እንድንጠነቀቅባቸው ይገቡ ይሄ ሎ አካባቢ ምናምን ስንሆን ስፔሻሊ በጣም እንጠነቀቅ ይገባል የኛን ማንጸባረቅና ማሳየት ነው የሚለውን ከይ ማሳየት መቻልም አለብን እንትን ስትይ ብዙ ጊዜ ሳውዲ ስትይ ሰው ምንድነው ጭንቅላቱ ላይ ቀጥታ ይመጣው እንትን ከፎቅ መወርወር የሆነ እንትን መባል ኖ እንትናችን ግን የኛ ሎ ግን ያንን አይደለም እንዴት ነው ገዛ ላይም አሁን ማየት እንችላለን እንዴት ነው አስራዎችን ትሪት የሚያደርጉት የባክ ቱ ዘ ፕሮፌት ሰለላም ደግሞ ስናይ የሳቸው ታይም ላይ የነበሩ ይሄ ከበድር ጦርነት በኋላ ከምናምን ኤቭሪቲንግ ሲታሰሩ የነበሩት እንዴት ነው በእስራቸው ራሱ የተነሳ የሚሰልሙ ብዙ ሰዎች ኤግዛክትሊ በጣም እየገረመኝ ነበር ስታሽ ባይዘው እሱም ራሱ ችሎ ለብቻው አለ ኤቲክስ ኦፍ ሂጅራ ሶ ሂጅራ አሁን ሰዎች ማይግሬት በሚያደርጉበት ሰዓት እንዴት ነው አክሴፕት የምናደርጋቸው እንዴት ነው የምንቀበላቸው ያም ብቻ አይደለም አሁን ለአንዳንድ ኢሹዎች ኢቭን ከሸሪያ ስናይ ቀጥታ መልስ ማታገኝለት ነገር አለ ሶ ምን ታደርጋለሽ ወደ መቃሰድ ትሄጃለሽ ይሄ ነገር የሃይማኖትን ስም ያጠፋል አያጠፋም ያጠፋል የሰው ህይወት ይጠፋል አይጠፋም የሰው ኢንተሌክት ብዙ ጊዜ ባይዘው ብዙ አሁን ለምሳሌ ከፎቅ የሚወረወሩ እንትን የሚሉ ሱሳይድ የሚያደርጉ አሉ በጣም አንደርስታንድ አድርጋቸዋለሁ ቢካዝ ሰው ሀገር ሆናችሁ ሰው እንደሌላችሁ ቤተሰብ እንደሌላችሁ ወገን እንደሌላችሁ ደግሞ ኦን ፐርፐዝ ከሰው ጋር ኮኔክት እንዳታደርጊ ፓስፖርትሽን ስልክሽን ሲቀሙሽ ጭንቀቱ ራሱ ወደ ሌላ ነገር ነው የሚወስድሽና
ይባስ ብሎ ደግሞ ሀገር ውስጥ ስትመጪ ደግሞ ስለ ከአረብ ሀገር የሚመጡ እህቶች ወንድሞች ብዙ ነገር ይወራባቸዋል ኖርማል እንዳልሆኑ ምናምን። እዛ ያለ የነበሩበትን ሁኔታ ግን ብዙ ሰው አንደርስታንድ አያደርጉም። በዛ ላይ ደግሞ ከሙስሊም ሀገር ላይ ሲሆን ደግሞ አንዳንዴ እስልምናቸውን ሪሊ ይረሱታል። አንዳንዴ ደግሞ አረብ እንትኖች ላይ የሚያስጠላው ብዙ ጊዜ ያልተወራ ሬሲዝም አለ፣ በጣም ከባድ ሬሲዝም። ለዛ ነው አንዳንዴ ራሴን ሳስተዋውቅ አንዳንዴ ራሱ ቁጭ ብዬ እነሱ ጋር ኢትዮጵያውያን ናት ብለው እኔን ወይ ደግሞ ሌሎች ከአፍሪካ ከኤዥያ የመጡ ሰዎችን በአረበኛ ድብን አድርገው ሊያሙን ይችላሉ። ከዛ አንዳንዴ አስታውሳቸዋለሁ ባይዘው እኔ አረበኛ እንደምችል ታውቃላችሁ ስላቸው አይ ያው አንቺ ስለምቺ እኛ ጋር ነሽ ብለን እኔ አንድ እንደዚህ የአማኒ ልጅ ብላኝ በጣም ሳቄ መጣ። ሶ ሚስ አንደርስታንድ የማድረጉ ነገር እና ለዛ ነው አንዳንዴ ራሴን ሳስተዋውቅ ኦን ፐርፐስ እኔ እኮ የመጣሁት ከአርደል ሂጅረቴን ነው ከሁለት ሂጅረቴን አገር ነው የመጣሁት ከቢላል አልሐበሺ ምናምን ብዬ ሰው እነሱ አረብ ብቻ ስለሆኑ እንደተቻሉ ለማሳየት ሲሞክሩ ወደ ታሪክ መልሳቸዋለሁ። አንድ ይረሳሉ አይደል? ከአረብ ከሆኑ ካልሆኑ ኤግዛክትሊ የሚለውን እሱን ነገር ይረሳል። ወይ በጣም ማስታወስ አለብን። እንዴት ግን እንትን ማስተርስሽን ስትሰሪ አፕላይድ ኢስላሚክ ኤቲክስ መረጥሽ? ምክንያቱም አይመጣልንም ብዬ ነው ብዙ ጊዜ ሌላ አላቅም ሌላ ያለው እንትን ኢንቨስቲጌሽን ምናምን አላቅም የሆነ ነገር መምረጥ ይችላል ነበር። እንዴት እሱን መረጥሽ? ኦኬ ኢስላሚክ አንደኛ ነገር ሆነስትሊ ኢንትረስቱ ነበረኝ የሸሪያ ላይ መማር። ቢኮዝ ብዙ ጊዜ ከሸሪያ ጋር ከሴቶች መብት ጋር በሚገናኝ ነገር የማይሆን ነገር አይቼ ኖ ይሄ እኮ ትክክል አይደለም ስል ብዙ ሰዎች የሚቃወሙኝ ምንድነው የሸሪያ እውቀት የለሽም ይሉኝ ነበር። እንዴት የሸሪያ እውቀት የለኝም? ትራዲሽናሊ ተምሬያለሁ፣ ትምህርት ቤትም ተምሬያለሁ፣ ቋንቋውን እችላለሁ፣ አትሊስት አንብቤ ማገናዘብ እችላለሁ። ሶ ያንን ፕሩቭ ለማድረግ ኦኬ ወይ ሸሪያ ላይ ዲግሪ ሊኖረኝ ይገባል አልኩና እንደውም አፕላይ ያደረኩት የት ነበር መሰላችሁ? ሰዋስ ዩኒቨርሲቲ ኦፍ ለንደን ያለው ዩኒቨርሲቲ ኢስላሚክ ሎ ያስተምራሉ በማስተርስ ደረጃ። የሚገርም ከሪክለም ነው ያላቸው። እዛ ግን የሚያሳዝነው ፓርት አድሚሽን አግኝቼ ስኮላርሺፕ አላገኘሁም። ስኮላርሺፕ ስላላገኘሁም እዛ መማር አልችልም። ከዛ ሌላ የት አፕላይ ላድርግ ስል ይሄ ዩኒቨርሲቲ ስለዚህ ዩኒቨርሲቲ ማስታወቂያ ምናምን አየሁና ህግ ላይ ኢንተርናሽናል ሎ እና ኢንተርናሽናል ሪሌሽን ነበራቸው። ሶ ሞር ወደ ህጉ አልቼ ነበር። ግን ህግ ላይ እንዳልገባ ህግ ፕሮግራማቸው ላይ ስኮላርሺፕ አይሰጡም ነበር። ስኮላርሺፕ ካልሰጡ መማር አልችልም። ሶ የትኛውን ላይ ነው ስኮላርሺፕ ዩኒቨርሲቲ የሚሰጠው ስል ኢስላሚክ ስተዲ ኮሌጅ ኦፍ ኢስላሚክ ስተዲስ አላቸው ሲባል በቃ እንዲሁም ኢንትረስት አለኝ ልግባበት ምናምን ነገር ብዬ ከዛ ካሪክለሙን አየሁ። አንዳንዴ ዲግሪው በጣም እንትን ሊልሽ ይችላል ስሙ፣ ግን እስኪ አፕላይድ ኢስላሚክ ኤቲክስ አኽላቅ ምን ይሰራልኛል ብዬ ካሪክለሙን ሳየው ማይግሬሽን ኤንድ ሂውማን ራይትስ፣ ኢስላሚክ ፖለቲክስ፣ ኢስላሚክ ባዮ ኤቲክስ ምናምን የሆነ ኢንትረስቲንግ እንትኖች አሉት። አይ ይሄ ነው ወደ ከህግ የሚጠጋው ሞር ብዬ ሰው በዛ ነበር የመረጥኩት። ኢስላሚክ ፐርስፔክቲቭንም ታይበታለሽ በደንብ? አዎ አይበታለሁ። ከዛ የሆነ ሰው አይ ኢስላሚክ ምንም ነገር አታውቂም ሲሉኝ አይ አትሊስት ማስተርስ አለኝ አለ ብዬ በዛ ነበር እንትን ብለው ሰው ከዛ ነው የጀመርኩት። በጣም ኢንትረስቲንግ ነው። እንዴት ነው ግን ቀጠር ላይ ሌላ ዩኒክ ኤክስፒሪየንሶች የሉሽም? የወደድሽው ነገር ሜቢ ከዛ ከነሱ እኛ ጋር ብናመጣው በጣም ቆንጆ ነው። ለትምህርት ያላቸው ቦታ ለትምህርትና ይህ አቋም ያለው ሰው እንዴት እንዳገር አቋም አለው። ስፔሻሊ ወርልድ ካፕ አካባቢ ነበር ባይዘ ወርልድ ካፕ ሲዘጋጅ ምናምን እዛ ነበርኩ። እንደውም ወርልድ ካፕ ሊጀመር 2 ቀን ሲቀረው ነው ኢትዮጵያ የመጣሁት ትምህርቴን ጨርሼ። ተማሪዎች ሚስ እንዴት ትመጫለሽ ወርልድ ካፕ ታያለሽ እንዴ? እኔ ደግሞ ዝግጅቱ ሙሉ ስላየው ሰልችቶኛል። መንገድ ይዘጋጋል፣ ኮንስትራክሽን ኤቭሪዌር አለ ምናምን። ግን ይሄ መጠጥ ከመከልከል ኤልጂቢቲኪው ምናምን ከመከልከል ላይ ያላቸው ጽኑ አቋም በጣም ከባድ ነበር። ሌላ ደግሞ ብዙ ጊዜ እንትኖቻቸውን ስታይ በጣም ለትምህርት ያላቸው ቦታ it was different። እኔ የተማርኩበት ቦታ ዩኒቨርሲቲ ሐመድ ቢን ኸሊፋ ዩኒቨርሲቲ ነው። የምንቀመጥበት ቦታ ኤዱኬሽን ሲቲ ይባላል። ኤዱኬሽን ሲቲ ስንት ዩኒቨርሲቲ አለው? አይ ቲንክ 9 ዩኒቨርሲቲዎች አሉት። 9 ዩኒቨርሲቲዎች አሉት። ስቱደንት ሴንተር አለ፣ የተማሪዎች ዶርም አለ፣ የወንዶች ለብቻ የሴቶች ለብቻ። ያቺ ኤሪያ በቃ ተማሪ ምናምን ሁላ የሚሰበስብባት ነበረች። ሶ ያንን ነገር በጣም ወድጄው ነበር። ለትምህርት ያላቸው ቦታ
ፖቴንሻል ምናምን ሲያዩ በጣም እንትን ናቸው they are very interested በደንብ ኢንቨስት የሚያደርጉብሻል። የኛም ራሱ ስኮላርሺፓችን የቻለው ቀጠር ፋውንዴሽን የሼክ ሞዛ ኢኒሺዬቲቭ ነው። ሶ ያ ነገር ደስ ይላል። ለትምህርት ያላቸው ዲናቸውንም ይዘዋል ትምህርታቸውንም ይዘዋል። ወደ ሳውዲ ስትሄጂ የትምህርትና የእንትኑ ባላንሱ ያጡበት ሉዝ ያደረጉበት ወይ ደግሞ በማንነታቸው ጽኑ ያልሆነበት እንትን አጋጣሚዎች ልታይ ትችላለሽ። የድሮ ሳውዲ እና የአሁኑ ሳውዲ ተመሳሳይ አይደለም። ዩናይትድ አረብ ኤሚሬትም እንደዛ። ቀጠር ላይ ግን በማንነታቸው ኩሩ ቀጠሪ ሆነው በትምህርትም በራሳቸው በቃ ትምህርት ላይ ያላቸው ኢንቨስትመንት ትልቅ ነገር ነው። ወርልድ ካፕ ላይ ራሱ በደንብ ሪፍሌክት ተደርጓል ይመስለኛል። ቢኮዝ እንትን አይደለም ቀላል አይደለም። ወርልድ ካፕን የሚያክል ነገር ማለት ትልቅ እንደ በዓለም አቀፍ ደረጃ እና የሆነን ሰው እንትን ለማለክ ከምራ ይቻላል ምናምን ማለት ከተለያየ ሀገር የሚመጣ ሰው ነው ብዙ እንትኖች አሉ እና it was በጣም እንትን ደስ ይል ነበር። አጠቃላይ የነበረው ጀውም ምናምን በደንብ ራሳቸውን አስተዋውቀውበታል ብዬ አስባለሁ። ከፈተ ምናምን ራሱ አይ ነው በጣም ኢንትረስቲንግ። ያውን ምን ያህል ኮንፊደንስ ብትሆኒ ነው አሁን ሌላ ነገር ለማሽቃበጥም ሲባል ይደረጋል። በቃ እኛ ጋር ተዘጋጀ ይሁን at some point ማሽቃበጥ አለብሽ ፌቨር ይሰራል አክሴፕት እንድትደረግ ግን እንደውም እንትን አደረጋቸው አለማሽቃበጣቸው ራሱ it was በጣም ኤግዛክትሊ አንዳንዴ እንትንም ይሄ በቃ ሪሌት አደረገብኝ በጣም ኳሊፋይድ ሆኛለሁ ብለሽ ስታስቢ አንቺ ባውንደሪሽን ታስጠብቂያለሽ። በቃ አንድ እንትን ይሄ ራሱን የሚያውቅ ካወቀና ደን ያ ሰው ቫሊዴት ቢያደርገው ባያደርገው እንትን ማይል ከሆነ ባውንደሪውን የማስጠበቅ እንትን አለው። ይሄ ሪኮግኒሽን አይፈልግም። ለምሳሌ እነሱ ያሳዩን ነገር ይሄንን ነው። አሁን ከዛ ከዌስተርን አይዲያው ከዌስተርን ይሄ እነሱ እንትን ካስቀመጡት ነገር ይሄ የኛ አይወክልም፣ ይሄ የኛ እንትን አይደለም ባላቸውን ያውቃሉ። ሶ ባውንደሪ ሴት ማድረግ ይችላልና በጣም እንትን ራሳቸውን እንትን ሪስፔክት እንትን እንድናገኝና በጣም ዛን ሰሞን እንትን ብሎን ነበረ የራሳችን አይደንቲቲ ይሄ ነው ምናምን ብዙ ሀገራት የነፈጉ ነገሮች ነው የሰጡንና ስንት አመት ነው የቆየሽው እዛ ማለት ነው? እዛ 2 አመት 2 አመት ቆየሽ። then ወደ ዩኒቨርሲቲ ተመለስኩ። ወደ አዲስ አበባ ዩኒቨርሲቲ ወደ አዲስ አበባ ዩኒቨርሲቲ actually ወሎ ነው የተመለስኩት። ወሎ ሪኢንስቴት ማድረግ ስለነበረብኝ እየሰራሁ ነበር የአዲስ አበባ ዩኒቨርሲቲ ሪሰርች የቀጠልኩት ቢካዝ እዛ ሆነሽ ወደ እንትን ወደ ቀጠር ከሄድኩ በኋላ የአዲስ አበባ ዩኒቨርሲቲ መመረቂያ ጽሁፌን አቁሜው ነበረ። ሁለት የተለያየ ፊልድም ስለነበረ አንዱ ፊልድ ላይ ኮምፕሊትሊ ፎከስ አድርጌ መስራት ነበረብኝ። ሶ የመጀመሪያውን ማስተርስ ከጨረስኩ በኋላ ወደ ሁለተኛው ወደ አዲስ አበባ ዩኒቨርሲቲ ተመለስኩ። ደን ሶ ተመለስሽ ይሄ የርቀት ሪሰርች መስራት ብቻ አልነበረም ተመለሰሽ መጣሽ? አዎ ጨርሼ ምናምን ወደ ደሴ ተመለስኩ። ከዛ እዛው ዩኒቨርሲቲ እየሰራው at the same time ግን የአዲስ አበባ ዩኒቨርሲቲ መመረቂያ ጽሁፍ እየጻፍኩ ነበር። ቢካዝ የመጀመሪያው አሁን ኤምኤው ያው በማይግራንት ወይ ደግሞ ስደተኞች ጋር በሚገናኝ ነገር ነበረ። የአዲስ አበባ ዩኒቨርሲቲ ደግሞ ከህዳሴ ግድብ ጋር የሚገናኝ ነበርና ሁለት የተለያዩ ፊልዶች ነበሩ። ይሄ ኢሰመኮ ነው ኢሰመኮ ነው ትክክለኛ ኢትዮጵያ ሰማይ ነው እዛ ላይ ከአዲስ አበባ ዩኒቨርሲቲ ማስተርስ በኋላ ነው። አዎ ከዛ በኋላ ነው። ቢካዝ ማስተርስ ሰብአዊ መብት ህግ ላይ ማግኘቱ አንድ ሪኳየርመንት ነበርና ሰው ከዛ በኋላ ነው እነሱም ጋም ከዛ የሆነ ሰዓት አዲስ አበባ ዩኒቨርሲቲም ሪሰርች አሶሲኤት ሆኜ ሰርቼ ነበር አይፒኤስኤስ ጋር በዚህ ዙሪያ ሞር ከሂውማን ራይትስ እና ከማይግሬሽን ጋር ስፔሻሊ ከማይግሬሽን ጋር ይሄ የመዋሊድ ሰከንድ ጀነሬሽን ማይግራንት የሚባሉት ከኢትዮጵያ ዓለም አቀፍ ትምህርት ቤት ጋር ምን አይነት ኮንትሪቢዩሽን አለው የኢትዮጵያ ኮሚኒቲ ጋር ቢካዝ ብዙ ጊዜ ስለ ዲያስፖራ ይወራላ ግን አረብ ሀገር ስላሉ ኢትዮጵያኖች የኢትዮጵያ ኮሚኒቲ ትልቅ ስራ እየሰሩ ብዙ ስለነሱ አይወራም እና ከነሱ ጋር በሚገናኝ ነበር ሪሰርች እነሱ ጋር ሰራ የነበረው እና ያ እንደዛ ግን ሞስትሊ ስራይ ከዩኒቨርሲቲ ጋር ነበር የሚገናኘው። ምን አይነት ይሄ ሰመኮ ላይ በዋነኝነት ምን ስራዎችን ነበር? ላይክ ወሎ ሪፕሬዘንታቲቭ ነሽ? እዚህ ትመጫለሽ ማለት ነው አይደለ?
አዎ አዲስ አበባ የሆነ አንዳንዴ ስራ ሲኖረን ወይ ደግሞ ስብሰባ ሲኖረን ነበር የምመጣው። ከዛ ውጭ ግን እዛ ሁነን የሰብአዊ መብቶች ጥሰት በሚከሰትበት ሰዓት ምንድነው የተፈጠረው ምናምን ዶክመንት ማድረግ፣ ሪፖርት ማድረግ፣ ሪኮመንዴሽን ፎርዋርድ ማድረግ። ከዛ ውጭ ደግሞ ፖሊስ ጣቢያና ማረሚያ ቤቶችን ክትትል ማድረግ፣ የክትትል ስራ መስራት ነበረ ብዙ ጊዜ ስራዬ ላይክ ከዛ አንጻር ነበረ። ኦፊሰርም ስለሆንኩ አንድ ሂውማን ራይትስ ኦፊሰር ስፔሻሊ ሞኒተሪንግ እና ኢንቨስቲጌሽን ላይ ነበረ የምሰራው። ሞኒተሪንግ ስራዎችን መስራት፣ የክትትል ስራዎችና ሰብአዊ መብት ጥሰት በሚፈጽምበት ሰዓት ያንን ኢንቨስቲጌሽን አድርጎ ከዛ ሪፖርት ማድረግ ነበረ። ዛኔ በጣም ችግር የነበረው ምን ነበር? ከባድ ነው። አሁን ሂውማን ራይትን እስር ቤት ማንሳት ምናምን እዚያ ግን በጣም አይ እንደ ቅንጦቱም ይታያል። ስለ ሰብአዊ መብት ሲወራ ብዙ ጊዜ የሚያስቸግሩ አሁን ወጣ ያሉ አካባቢዎች አሉ፣ ትራንስፖርቴሽን የሌለባቸው። እዛ ሄዶ አሁን ኢንቨስቲጌት ማድረግ በጣም ይከብድ ነበረ። በዛ ሰዓት መከተል ያለብሽ ኢቲካል ህጎች አሉ። ኢንቨስቲጌት በምታደርጊበት ሰዓት ያ ሰው አደጋ ውስጥ መውደቅ የለበትም። ያ ሰው ብቻ አይደለም፣ አንቺ ራስሽን አደጋ ውስጥ አስገብተሽ አይደለም ስራውን መስራት የምትችዩ። ስለዚህ ራስሽን ለመጠበቅ መሞከር አለብሽ። እዛ አካባቢ የማደርሽበት ማትሄጂበት ቦታ ከሆነ ሌላ አማራጭ መፈለግ አለብሽ፣ ኢንፎርሜሽን የምታገኝበት። እንትን ነው ስራው በጣም አስቸጋሪ ነው። ኦልሞስት አሁን 1 አመት ነው የሰራሁት፣ ግን ደግሞ ጥሩ ኤክስፒሪየንስ ሰጥቶኛል። ያለንበት ሁኔታ ምንድን ነው፣ ምን አይነት ሶሉሽኖች አሉ፣ እነዚህ ጉዳዮች እንዴት አድረስ ይደረጋሉ። እኔ የምፈታው ጉዳይ ካልሆነ ወደ ሌላ ሰው ወደ ሌላ ኦርጋናይዜሽን ራሱ ሪፈር ማድረጉን አትሊስት ያንን ኤክስፖዠሩን አሳይቶኛል። ቢካዝ አንዳንዴ ማስተርስ ብቻ መያዙ ላይጠቅም ይችላል። ከማስተርስ በተጨማሪ ግን ፕራክቲካል እውቀቱ ካለሽ አትሊስት ያኔ ነው ኤክስፐርት መሆን ምችው። ለምን ኤክስፖዠሩ አለሽ፣ አይተሽዋል ፕራክቲሱን። እና በዛ ሰዓት እንደውም ብዙ ተምሬያለሁ ስለ ሰብአዊ መብት ጥሰቶች ምንድን ናቸው፣ እንዴት አድርገን ነው አድሬስ ማድረግ የሚጠበቅብን። እና ያ የሚጀምረው ራስሽ ሴፍ መሆን አለብሽ፣ ራስሽን አደጋ ውስጥ መጣል የለብሽም። ከዛ ነው የሚጀምረው። ሌላ አሁን ትልልቅ መድረኮች ላይ ምናምን ይሄ ሪሰርቾችን ምናምን ታቀርቢያለሽ እና ከዛ ውስጥ ከሂውማን ራይት በተጨማሪ ሴቶች መብትም ሪሰርች ምናምን አለሽ እና ስለሱስ መች ነው ሰራሽው? ያው ግቢ ላይ ስትሆኚ በደንብ አካዳሚክ ላይ አክቹሊ ፓሽኔም ሆቢዬም ወደዛ ነው ብለሻል፣ ሪሰርች ላይ ምናምን እና ምንድን ነበረ ሪሰርቹ እሱ? ሌላው ደግሞ አይሰለችም ወይ ጥያቄ አያይዘሽ ከዚህ ጋር ማለት ብዙ ሰው ይሰለቻል። ሪሰርች አድካሚ ነው ወይ? በጣም አድካሚ ነው። በብር ራሱ የሆነ እንትን ራሱ ትክክለኛ የሆነ ፊድባክ ምናምን ራሱ ባትቀበይ በጣም እንትን ታፍ ነው የሚሆነው እና ወይ እንዴት ታፍ በጣም ነው። ግን ብዙ ጊዜ እንትን ይባላል አይደለ? በጣም ከባባድ እና የሚሰለቹ ስራዎች ናቸው መስራት ያለብን። ሌላ ደግሞ ስፔሻሊ ህግ ለተማረ ሰው ቢካዝ አሁን ለምሳሌ እኔ የምሰራበትም ለምሳሌ ዩኒቨርሲቲ ላይ ሁሉም ሰው ጠበቃ ነው። ህግ መምህራኖቹ ጠበቆች ናቸው። እኔ ብቻ ነኝ ጠበቃ መሆን ያልፈለግኩትና እኔ አንድ ቀን ወይ ደግሞ ዴይሊ ሪሰርች በምሰራበት ምንም አይነት ገንዘብ አላገኝበትም። እንደውም ይባስ ብሎ ለዳታ ኮሌክሽን ከራሴ ገንዘብ አውጥቼ ከራሴ ደሞዝ አውጥቼ ልሰራ እችላለሁ። ጠበቃ ከሆንሽ ግን በአንድ ቀን ምንም ገንዘብ ባታገኝም ሚኒመም ሜቢ 5,000 ልታገኝ ትችላለሽ፣ 10,000 ፋይናንሻሊ ደህና ትሆኛለሽ። ሪሰርች መስራቱ አይ ቲንክ ሞር ከጥቅሙ አንጻር ስናየው ነው ቤኔፊቱ የሚታየን እንጂ እንደውም ከገንዘብ አንጻር ብዙ ገንዘብ ሉዝ ልታረጊ ትችያለሽ። ብዙ ገንዘብ የሚያስገኝ ስራዎች ላይ መስራት ስትችይ ያንን ሁሉ አቮይድ አድርገሽ ነው ኖሌጅ ፕሮዳክሽን ላይ የምትሰሪው እና ጥቅሙና ጉዳቱን ካየሽ ጥቅሙ ነው ሞር የሚመዝነው እና አንዱ ጥቅም ምንድነው? ኖሌጅ ፕሮዳክሽን ስንል ቀለል አድርገን እውቀትን ማሳደግ ብቻ አይደለም። አንዳንዴ ኢሹ ያልሆነ ነገር ላይ ማለት ነው ሰዎችን ይሄ ሪሊ ችግር አለብን ብለው እንዲያስቡ ማድረግ፣ የችግሩን ግራቪቲ አንደርስታንድ እንዲያደርጉ ማድረግም ያግዘናል። ቢካዝ ሪሰርች በምትሰሪበት ሰዓት ብዙ ዳታዎችን ነው ኮሌክት የምታደርጊው። ያን ብቻ አይደለም ኮኔክት ታደርገዋለች። የራሱ የሆነ አናሊቲካል ፍሬምወርክ አለው፣ ኮንሴፕቹዋል ፍሬምወርክ አለው። ያንን ጉዳይ እንዴት አድሬስ ማድረግ እንችላለን፣ አድሬስ ማድረጋችን ምን አይነት ጥቅም አለው የሚለውን ጥቅም ያመጣል። ቢካዝ አንድ አዌርነሱን መፍጠሩ ነው።
ከዛ በተጨማሪ ደግሞ ምን አይነት ጥቅም አለው? ብዙ ጊዜ አሁን ለምሳሌ ነገሮች መጽሐፍ ወይ ታሪክ ራሱ ሲጻፍ ነው አይደለ? ዶክመንት ሲደረግ ነው አይደለ? የምታስታውሹ አንድ አሁን ለምሳሌ በጣም ኢምፖርታንት የሆነ ኢቨንት ሊሆን ይችላል፣ ወይ ደግሞ ኢምፖርታንት የሆነ ጉዳይ ሊሆን ይችላል። በታሪክ ደረጃ ኦራሊ ራሱ ከሚተላለፍ ተጽፎ ስፔሻሊ ሪሰርች ተደርጎ ስተዲ ተደርጎ ማስቀመጡ አንድ ሂስትሪን የምታስታውስበት፣ ሁለት ደግሞ ለሚቀጥለው ትውልድ እንደዚህ አይነት ኢቨንቶች እንደነበሩ እንደዚህ አይነት ስራዎች እንደተሰሩ ዶክመንት የምታደርግበት የምታሳውቅበትም አንድ ሌላ መንገድ ነው። ሶ ሪሰርች ግን ሞር ኢፌክቲቭ መሆን የሚችለው ስፔሻሊ ሰስቴይነብል መሆን የሚችለው ምን ሲሆኑ ፐብሊሽ ሲደረግ ነው። አይ ቲንክ አንድ ችግር ያለብኝ እኔ ምንድን ነው የተለያዩ ጉዳዮች ላይ ስፔሻሊ ከማይግሬሽን ከሴቶች መብት ከሰብአዊ መብት ጋር የሚገናኙ ነገሮችን እጽፍና ከዛ በኋላ ፐብሊሽ አላደርገውም። ፐብሊሽ ካላደረግኩት ሰዎቹ ያንን ኢሹ እንዴት ነው የሚያውቁት? ከዛ ውጭ አንዳንድ ጉዳዮች አሉ በሰዓቱ ፐብሊሽ ማድረግ የሚጠበቅብሽ ኢሹ የነበሩ ሞመንተሙን ጠብቆ ያንን ባለማድረግሽ ደግሞ ሬሌቫንሱን ሊያነሳው ይችላል። እና ፐብሊኬሽን ግን ኢት ማተርስ ሪሰርች መስራቱ ጋር ቢካዝ ያኔ ነው ሰውም ስራሽን የሚያውቀው፣ ለስራሽም ራሱ እድገትም ይኖረዋል፣ ፕሮሞሽን ይኖረዋል። ግን ያ ነሰሰርሊ ገንዘብ የምትፈልጊ ሰው ወይ ደግሞ ለገንዘብ ቅድሚያ የምትሰጪ ከሆነ ብዙም ፕሮዳክቲቭ ላይሆን ይችላል። ግን አላማሽ እውቀትን በደንብ ማስፋፋት ሰውን ማሳወቅ ከሆነ አይ ቲንክ ሪሰርች መስራቱ ከድካሙ አንጻርም ስታየው አይ ቲንክ ኢትስ ዴፊኒትሊ ወርዝ ኢት ጥሩ ነው ብዬ ነው የማስበው። እኔ በጣም ፐርሰናል አይ ዶንት ኖ የሳይንስም ተማሪ ስለሆንኩ ሊሆን ይችላል ሪሰርች ማንበብ በጣም ደስ ይለኛል። ይሄ ሳይንሳዊ ነገሮች በተጨማሪ ላይክ ሪሰርች አሁን የሳይንስም ሊሆን ይችላል ኦር ኖርማል ይሄ ፕራክቲካሉን ይነግርሻል፣ ያለውን ተጨባጭ ይነግርሻል ምናምንና የሆነ ቡክ ፕሪፈር እንኳን ሳደር ይሄ እንደዚህ አይነት ፐብሊሽ የተደረጉ ነገሮችን ማንበብ በእርግጥ ይቀለኛል። ፕራክቲካልም ስለሆነ ጥቅሙ በጣም ለማህበረሰቡ የበለጠን አዌርነስ መስጠቱ ላይ ምናምን ነገር። ወደ አንደኛው ሪሰርችሽ ውመን ራይት ስለምንድን ነበር ስፔሲፊካሊ? አጠቃላይ ሆኖ ግን ዊች ውመን የሚባለው ደግሞ ይወስነዋል። ቢካዝ አሁን ለምሳሌ ኢትዮጵያ አሁን ብዙ ጊዜ ስለ ኢትዮጵያ ሴቶች ሲወራ ብዙ አይነት ሴቶች አሉ አይደለ? የሰሜን ሴት አለ፣ የደቡብ አለ፣ የምስራቅ አለ፣ የምዕራብ አለ። ከዛ ደግሞ ስፔሲፊክ ስትሄጂ ዊች ውመን፣ ክርስቲያን ውመን፣ ሙስሊም ውመን፣ ትራዲሽናል ሃይማኖት የሚከተል ውመን። ሶ የኔ ብዙ ጊዜ ኮመን የሚያደርጉ ጉዳዮች ላይ እሰራለሁ። ሶ በአጠቃላይ የኢትዮጵያ ሴቶች አሁን ለምሳሌ ኤፍጂኤም ሊሆን ይችላል። ምንድነው ሪቪዥን? ኤፍጂኤም የሴት ልጅ ግርዛት ወይ ደግሞ ከካልቸር ጋር የሚገናኝ ወይ ደግሞ መማር የትምህርት የመማር መብት ኢንክሉድድ እንዲሆን ለምሳሌ ለምን ላስት ይር ኢትዮጵያ ውስጥ 8.8 ሚሊዮን ይመስለኛል ልጆች ከትምህርት ቤት ገበታ ውጭ ሆነዋል። ከ8.8 ሚሊዮኑ ደግሞ 4.4 ሚሊዮኑ ከአማራ ክልል ነው። አሁን ይሄ በሪፖርት ደረጃ የተቀመጠ ነው። ያንን በደንብ ዋይ ለምንድን ነው እንደዛ የሆነው እሱን በደንብ ማጥናት። እኛ አካባቢ ደግሞ ትምህርት ለትምህርት ያለው ቫሊዩ ትንሽ ስለሆነ አሁንም ባለው በጦርነቱ ምክንያትም ብዙ ሰው ትምህርትን ሳይሆን እዚሁ እየተማርኩ ከመገደል አረብ ሀገር ብሄድ ይሻላል ብሎ ፕሪፈር የሚያደርግ ህጻናት ልጆች ናቸው እየመጡ ያሉት። ያ ነገር ኮዙ ምንድን ነው? እሱ ማጥናት ያስፈልጋል። ሌትሊ ነው የሰራሽው? ሌትሊ አሁን ከነትሊ ገና ፐብሊሽ ያላደረኩትም ኦንጎይንግ የሆነ ሪሰርች ነው። ሶ ትምህርትን ጥለው ማይግሬት ማድረግ አባንደኒንግ ስኩል ፎር ማይግሬሽን ከማይግሬሽን ጋር የሚገናኝ ቅርብ ሰሞን ደግሞ አንዳንድ ደግሞ ስፔሲፊክ የሆኑ አሉ ሙስሊም ሴቶች ጋር ቢካዝ የኢትዮጵያ ሙስሊም ሴቶች ብዙ ጊዜ ስለነሱ ትንሽ ሪሰርች ነው የምታገኙ። ብዙ ጊዜ ሪሰርች አይሰራብንም። ሲሰራ ደግሞ ባይዘው በወንድ ሪሰርቸር እና በሴት ሪሰርቸር የሚሰራ አንድ አይደለም። አሁን ስለ ሂጃብ ካወራው ሂጃቢ ስለሆንኩም ሊቭድ ኤክስፒሪየንስ አለኝ። ስለዚህ ከኤክስፒሪየንስም ተነስቼም ምሰራውም ሪሰርች ሊሆን ይችላል እና ቅርብ ሰሞን ፐብሊሽ ያደረኩት ሪሰርች አለ። የኢትዮጵያ ሙስሊም ሴቶች ፖለቲካሊ ፓርቲሲፔት በሚያደርጉበት ሰዓት ምን አይነት ቻለንጅ ያጋጥማቸዋል የሚለው ጋር 3 አይነት ቻለንጅ አለ። በአንድ በኩል እንደ አንድ ኢትዮጵያዊ ሴት ካልቸሩ ፖለቲካ ላይ ፓርቲሲፔት እንዳታደርጊ እንቅፋት ይሆንብሻል። ይሄ ሙስሊም ሆንሽም አልሆንሽም
ኢትዮጵያዊ ሴት ስለሆነች ብቻ ካልቸር ወደ ኋላ የሚጎትትሽ ነገር አለ። ሁለተኛው ቻለንጅ ሙስሊም ከመሆን ጋር የሚገናኝ ነው። ሙስሊም ከመሆን ጋር ሙስሊሙም ወንድም ሙስሊሙም ሴቷም ሊያጋጥማቸው ይችላል። ሂስትሪ ላይ ምን ያህል ኤክስክሉድድ እንደሆነን ትምህርት መማር ስንፈልግ ሪስትሪክሽን እንዳለ፣ ይልቁንስ ሞር ሙስሊሞቹ ትሬድ ላይ ቢዝነስ ላይ ፎከስ እንድናደርግ እዛ ላይ በደንብ ኮንትሪቢዩት እንድናደርግ በዛ ምክንያት በደንብ ፖለቲካሊ ፓርቲሲፔት እንደማናደርግ ሂስቶሪካል ኤክስክሉዥን እና ሙስሊሙም እርስ በርሱ ያለበት ኮንትራዲክሽን አለ። ህግ መማር ይቻላል አይቻልም፣ ፖለቲካ ውስጥ መሳተፉ ሐላል ነው ሐራም ነው፣ እንደዚህ አይነት ኮንትራዲክሽኖች አሉ። በዛ ምክንያት ደግሞ የራስሽ ጉዳይ አንቺ ሳትሆኝ ወይም የአንቺ ተወካይ ሳይሆን ሪፕሬዘንት የሚያደርገሽ ሌላ ሰውን አድሬስ የሚያደርገው። ሶስተኛው ስፔሲፊክ የሆነ ቻሌንጅ ደግሞ የኢትዮጵያ ሙስሊም ሴቶች የሚያጋጥማቸው አለ። ሂጃብ ለባሽ ከመሆናችን ጋር ይገናኛል። ሰላት መስገድ በምንፈልግበት ሰዓት ሰላት መስገድ፣ እኛ የምንፈልገው ድሬስ ኮድ ለየት ያለ ሊሆን ይችላል። አሁን እኔ አባያ ለባሽ ሊሆን ይችላለሁ፣ ጅልባብ ለባሽ ሊሆን ይችላለሁ፣ ኒቃብ ለባሽ ሊሆን ይችላለሁ። የትኛዋ ኢትዮጵያ ሙስሊም ሴት ሰሜን አካባቢ ያላችሁ ሶማሌ ካላችሁ ለየት ትላለች፣ ሀረር ያላችሁ ኦሮሚያ ክልል ላይ ካላችሁ ለየት ልትል ትችላለች። እነዛን ነበር አድሬስ ለማድረግ የሞከርኩትና ቅርብ ሰሞኑ ፐብሊሽ የተደረገው ያ እንደዛ አይነት ጉዳዮችን። ብዙ ጊዜ ግን ኮመን ኢሹዎች ሴት በመሆናችን ብቻ የሚያጋጥመን ቻለንጆች ስፔሻሊ ጀንደር ቤስድ ቫይለንስ ጾታን መሰረት ያደረጉ ጥቃቶች ላይ እና የመሳሰሉት ጉዳዮች ላይ ነው ብዙ ጊዜ የምሰራው። ጀንደር ቤዝድ ቫይለንስ ስቲ እንትን አለ አሁን ብዙ ጊዜ እስቲ በህግ ጋር ያለው አንቺ የሰራሽውን ሪሰርች ብታነሽልኝ ደስ ይለኛል። ጩኸት አለው አይደል? አሁን ጩኸቱ እዛ ይደርሳል፣ የተጠቃው ጋር ይደርሳል አይደርስም? አናደር ኩዌስችን ሆኖ ሳለ ማህበራዊ ድረገጽ ላይ በደንብ ይጮህበታል ምናምን ነገር። በተለይ አሁን ይሁን ወይስ እንጃ በደንብ ይነገርለታል። የሆነ ሰሞን አጀንዳ ይሆናል፣ ይጮሃል፣ እንደዚህ ፐርፕል እንትን ይደረጋል ምናምን ነገርና በህግ ጋር ባለውና አንቺ ሪሰርች ላይ ያለው ነገር ትንሽ ነው እሱ ጋር። እንደውም አሁን አይ ቲንክ ደግነቱ ሶሻል ሚዲያ ባይዘ ብዙ ሰው ጉዳቱን ነው የሚያወራው እንጂ እኔ ሞር ጥቅሙ ነው የሚታየኝ። በደንብ ጾታን መሰረት ያደረጉ ጥቃቶች ላይ ስናወራ በደንብ አሁን እየታወቀ ነው ምንድን ነው ፊዚካል ብቻ አይደለም፣ ሳይኮሎጂካል ነው፣ ሜንታልም ነው። ኦን ፐርፐዝም አንድ ሰው አንዳንዴ ጭቆና ደርሶብሽ ግን ጭቆናውን ኖርማል አድርገሽ አዳፕት እንድታደርግም ትደረጊያለሽ። ከዛ ነው ሶሻል ሚዲያ አንድ የመማርን ፕላትፎርምም ሆኗል። ከዛ ይሄ ነገር እኮ ሮንግ ነው ስትባይ ኦኬ ሮንግ ነው እንዴ እንደዛ መሆኑን አላወቅኩም ትይ ነበር። ግን አሁን ያለው ችግር ምን መሰለሽ፣ ብዙ ጊዜ ባይዞ አክቲቪዝሙ ጥሩ ነው፣ አንዳንዴ ውጤት አምጥቷል አለመጣም ሌላ ነገር ነው። ግን አትሊስት ሰውን ማስታወሱ ይሄ ነገር ሮንግ እንደሆነ ጥሩ ነው። ስፔሻሊ ይሄ ዴይሊ የሚደረገው አለ ኖቨምበር አክቲቪዝም፣ ዲሴምበር አክቲቪዝም የሚባል ማርች 8 ምናምን እነዚህ እንትኖችን እደግፋለሁ። ግን ምን ያሳይሻል ችግሩ ሰዎች ጀነራሊ ሁላችንም ካለማወቃችን አይደለም፣ እናውቀዋለን። ግን አንዳንዴ ያ ችግር አንቺ ላይ ካደረሰ ጉዳዩ ምን ያህል ከባድ እንደሆነ ላትረድች ይችላለሽ። ለምሳሌ ጦርነት አካባቢ መጀመሪያ አካባቢ ትግራይ ክልል ጀመረ አይደለ? ከዛ በኋላ ሌላው ዝም ብሎ ነበረ። ከዛ እያንዳንዱ ወደ አካባቢው ሲመጣ ሰው መደንገጥ ጀመረ። የሴት ልጅ ጥቃትም ከዛ ጋር ይገናኛል። አሁን ግን በጣም የከረረ ነገር ያለው ምንድን ነው? ትምህርት እንደ መጥፎ ነገር የመውሰድ አንደርስታንድ ተምረሽ ኢትዮጵያ ውስጥ ቶሎ ስራ ላታገኝ ትችያለሽ። ግን ስፔሻሊ ከሴት ልጅ ትምህርት ማግኘት ጋር በደንብ አሁን ጅህልና ፕሮሞት እየተደረገ ነው። እንመጣበታለን ብዬ ነበር። ያ ራሱ እንደ አንድ ፎርም ቢካዝ የተማረችም ሴትም እንደ ቫይለንት አድርጎ ማሳየት የተማረች ሴት ሆና ስለተማረች ብቻ ጀንደር ቤስድ ቫይለንስ እየደረሰባት ነው። ጀንደር ቤስድ ቫይለንስ ይሄኛውም አይነት ቫይለንስ አለ፣ ይህም አለ። እንደውም ብዙ ጊዜ አሁን ለምሳሌ ዲግሪ ከጨረስሽ በኋላ ማስተርስ መማር ከፈለግሽ ይበቃሻል ማለት ሌላ ማስተር ስለድገም ካልሽ ኖ ለምን ይበቃሻል that is too much for you ተብለሽ ሞራሊ እንድትነኪ ኦኬ ከዚህ በላይ መሄድ አልችልም። አንዳንዴ ደግሞ በጣም ገፋ ብሎ ወደ ኢስላሚክ የሆነ የሌላ ኤክስፕላኔሽን አሲፍ ስፔሻሊ እንደ ሙስሊም ሴት ያንቺ ፕላን አምቢሽን ያንቺ ጎሎች መገደብ እንዳለበት
ኦሪጂናሉ ምክንያት እኮ ሃይማኖት አይደለም ባህል ነው። በባህል መሰረት ኤቭሪቲንግ ኢዝ ሊሚትድ። ግን አላህ ያልገደበሽን ነገር ዲኑ እንደገደበሽ አድርጎ የማሳየት ነገር፣ አለመማርን ሮማንቲሳይዝ ማድረግ። አይ ቲንክ መጀመሪያም ብየዋለሁ መሰለኝ ትምህርት ለሁሉም ሰው የሚሆን ነገር አይደለም። በጣም ሰብር ያስፈልጋል፣ ዴዲኬሽን ያስፈልጋል፣ ስትራግል አለው፣ ሪስክ አለው። ቤተሰብ ጋር ሁላ ልትጣዩ ትችላለሽ መማር ስለፈለግሽ። ሁሉንም ሰው ማስገደድ አትችይም። ግን መማር የሚፈልግን ሰው ሞራል መንካት፣ ስፔሻሊ ሴቷን ኖ ተምረሽ መሄድ ደርሻለሽ፣ ተምረሽ ምን ታመጫለሽ፣ የምትማሪው ለምሳሌ አሁን የመጣ ዘመን ያመጣው ነገር ተምረሽ ወንድ ጋር እኩል መሆን ከፈለግሽ መቼም እኩል አትሆኝም የሚሉ ሰዎች አሉ፣ የተማሩ ሰዎች ባይዘወይ። እኔ ለዛ ነው ብዙ ጊዜ ምክርም ስጠይቂ በጣም ሴሌክቲቭ መሆን አለብን የምለው። አንዳንዴ እንደዚህ አይነት ነገሮች የሚሉትም የተማሩም ያልተማሩም ሰዎች ሊሆኑ ይችላሉ። ልዩነቱ ግን ምንድነው? ያልተማረ ሰው ሆኖ ቅን የሆነ ሰው ልታገኝ ትችላለሽ። ተምረው ራሱ አሮጋንት የሆነ ሰው ልታገኝ ትችላለሽ። ያ ግን የዛ ሰው ተፈጥሮ ስለሆነ ነው እንጂ በትምህርቱ አይደለም። ማለት አንዳንዴ ይባላል አይደለ? ሰው የሆነ ሰው ገንዘብ ሲያገኝ ነው ማንነቱ የሚታወቀው። ያ አይደለም። እንደውም ጥሩ ሰው ሆነሽ ገንዘብ ካገኘሽ ለራሴም ላድርግ ለሰውም ልስጥ ነው የምትየው። አላህ ሲፈጥርሽ ግን መጥፎ ሰው ከሆንሽ እንኳን ኮንትሪቢዩት ልታደርጊ እንኳን ለራስሽም ራሱ ልትጠቀሚበት የበለጠ ገንዘብ እንዴት አገኛለሁ ብለሽ ሰልፍሽ ነው የምትሆኚ። ቢካዝ ኢንሄረንትሊ ሰልፍሽነቱ ስላለ ነው። ግን አሁን እንደ ሌላ አጀንዳ እንዳለው ሰው ስፔሻሊ የተማሩ ሴቶች አሁን እኔ ራሱ ስለ ሶስተኛው ማስተርም ማውራትም አልፈለኩም ነበር። ግን ሳስበው ሶስተኛው ማስተርስም አሁን ጀምር ነው። አረ ከሶስተኛ ማስተርስ በኋላ ፒኤችዲ ያሰብኩ ነው። ፒኤችዲ እንዳለ ነው። አሁን የማስተሩ በአጋጣሚ እንደ ቀልድ እስኪ ልሞክር ብዬ ሲደርሰኝ ዋይ ኖት እስኪ ልሞክረው ደግሞ በሚለው ነው። በምንድን ዙሪያ ነው የሚሆነው? ሶስተኛው ዲፕሎማሲና ኢንተርናሽናል ሪሌሽን ዓለም አቀፍ ግንኙነት ጋር ደስ የሚለው ሁሉም ኮምፕሊት የሚያደርግ ነው። ህግ አለ፣ ሰብአዊ መብት ህግ አለ፣ ኢስላሚክ ኤቲክስ፣ ከዛ ዲፕሎማሲ። አይ ዶንት ኖ ሜቢ ይሄ ራሱ ኢንስፓየር የሚያደርገው ሰው ካለ ቢካዝ ዲናችን እስካለከለን ድረስ ባህሌ ደስ ስለሚለው ህዝቤ አይ ቲንክ እንትን ብየዋለሁ። እኔ ብዙ ጊዜ ሰው ምን ይለኛል ሳይሆን አላህ ምን ይለኛል ነው ማደርገው ነገር አገሬንም ዲኔንም ኡማይንም የሚጠቅም ከሆነ አይ ዊል ጎ ፎርዋርድ ቱ ኢት። ግን ያ እንዳለ ሆኖ ደግሞ የምከፍለው መስዋዕትነት አለ፣ ደስ የማይለው ሰው አለ፣ ባውንደሪ ይፈጥራለሁ። ግን ሞር አለ አይደለ ኮምፔር ታደርጋለች። ቤኔፊቱ ምንድን ነው? ሪስኩ ጉዳቱ ምንድን ነው? ቤኔፊቱ የሚጨምር ከሆነ ኢትስ ኦኬ። ስለ በጣም አምቢሽን ነሽ ስለ ኤዱኬሽን ይነሳሉ አሁን ያልሻቸው ሀሳቦች። ሴት ልጅ ስትማር ከወንድም ጋር ለማወዳደርም ሆነ አሮጋንትም ለመሆን ሆነ ሁሉ ነገር እዛ ላይ ሰርክል እያደረገ አይደለም ነው ዋናው ነጥብ። እሱ ይመስለኛል አይደለ? አዎ ያ የሚባለውን ባይዘዌ ኦን ፐርፐዝ ሁሌም እየተቆጡን አይደለም እናድገው። ያችን ሰምተን እንትናችን እንድንተው ነው አላማችን ያሰብሽው። ኢቨን ሜቢ አሁን ፒኤችዲ ታስቢያለሽ፣ ፒኤችዲ እንድትተይ አላማሽ እንድትተይ ቀድሜ ሞራልሽን መግደል ነው እንጂ አሮጋንት እንደማትሆኚ አውቃለሁ። ቢካዝ ሁሉም ሰው አይደለም እንደዛ አይደለ? ግን ኦን ፐርፐስ ድሪምሽን ለመግደል ተብሎ ነው የሚደረገው። እና አንዳንድ ሰው ባይዘ ከህዝትናም ሊሆን ይችላል፣ ከቅናትም ሊሆን ይችላል። አሁን እኔ የምፈልገውን ነገር ማሳካት ካልቻልኩ አንቺ ላሳካ ነው ብለሽ ካወራሽኝ ያንቺን ሞራል ለመግደል የማይሆን ነገር ላወራሽ እችላለሁ። ለዛ ነው ብዙ ጊዜ አሁን የገባኝ ነገር ተማሪዎችንም በጣም ምላቸው ኤኒ ድሪም ጎል ካላችሁ በቻላችሁ ታቅም ሼር አታድርጉት። ሼር አታድርጉ ማለት ያ ነገር እስከሚሳካ ድረስ አታውሩ። ለሰው ሲሳካ አውሩ። ቢካዝ አስበሽ ሞራልሽን ሁላ የሚገል ሰው ሊመጣ ይችላል። እና ድሮ እንደውም ትክክል አይመስለኝም ነበር። ከዛ አንድ ጓደኛዬ ነው ሀሊፈት ለሁሉም ሰው ሼር እንዳታደርጊ ቢካዝ መጨረሻ ላይ ይሰማሻል፣ ፊል ታደርጊያለሽ። ሌላው ደግሞ ይሄ ሐራም እንዳይመስልሽ፣ አን ኢስላሚክ እንዳይመስልሽ። ኢስላሚክ ፕሪንሲፕል አለ። አንዳንድ ነገሮች እስከሚሳካ ድረስ ዝም ማለት፣ ስፔሻሊ ይሄ ኢንጌጅመንት፣ እርግዝና፣ ግራጁዌሽን፣ ትምህርት መግባት እስከሚሳካ ድረስ ሼር አለማድረጉ። ቢካዝ ኢቪል አይ ይታወቃል አይደለ? የሰው አይን ዛትስ ኤ ፋክት ሀፕን ያደርጋል። ለዛ እንትን ማለት
እና ምክር ራሱ ስንጠይቅ በጣም እንትን መሆን ሴሌክቲቭ መሆን ማን ጋ ነው ሰው ምን አይነት ሰው ጋር ነው ጊዜሽን የምታሳልፊው። ኔጌቲቭ የሆኑ ሰዎች ኔጌቲቭ ቫይብ ነው የሚያመጡት። በተቻለ አቅም ያንን ሳክሪፋይስ ማድረግ ያስፈልጋል። በጣም ትልቅ የወሰነው ትምህርት ይመስለኛል። አታውቂውም ማን ይርዳሽ ማን ያርዳሽ ማን መጥፎ ሆነ ዩዶን ነው አታውቂውም። እኔ እንጃ አልኩሽ ቤተሰብ እንዳትነገሪ ቤተሰብም የሆነ ብቻ ከባድ ነው እስከሚሳካ መጣር ነው እንጂ። ሌላ ያንቺን ዘርፍ ስናነሳ ምንድነው የኢትዮጵያን ሙስሊም ህግ ባለሙያዎች ማህበር አለ። ከመስራችና ቦርድ ሜምበር ነሽ። ምንድነው የምትሰሩት? ያንቺ ስራ ምንድነው? ኤሙ ምንድነው የሚለውን እናነሳለን። ኦኬ ሶ የኢምላ ወይ ደግሞ የኢትዮጵያ ሙስሊም የህግ ባለሙያዎች የተቋቋመበት ዋናው ዓላማ ስፔሻሊ አይ ቲንክ ወደ ዛሬ ዓመት አካባቢ በጣም የአክሱሙ ጉዳይ በጣም ኮንትሮቨርሻል ነበረ። ተማሪዎች የሂጃብ ጉዳይ በሂጃብ ምክንያት ትምህርት ቤት አትገቡም ተብሎ ከዛ ብዙ ቦታ ጫጫታ ነበር እና ምን ማድረግ እንችላለን ምን ማገዝ እንችላለን ብለን ብዙ ጊዜ ተገናኝተን ዲስከስ እያደረግን ነበር እና መጨረሻ ላይ አለመደራጀታችን እንደ አንድ ትልቅ ጋፕ ነበር ያየነው። ሶ ያችን ጋፕ ለማሟላት 4 ቲም ነበር የተቋቋመው። አንዱ ቲም ወደ አሶሲዬሽን እንዲመሰረት፣ አንዱ ቲም አድቮኬሲ ላይ ፎከስ እንዲያደርግ፣ አንዱ ቲም ሪሰርች ላይ፣ አንዱ ቲም ደግሞ ስፔሲፊካሊ ኦልሬዲ ክስም ተመስርቶ ነበር ካስታወሽ። ሶ አክሱም ላይ ያለውን ጠበቃ የማገዝ ኦር የማስተባበር ነገር ነበር የታሰበው። መጨረሻ ላይ ግን ምን አሰብን፣ በቃ አሶሲዬሽኑ ላይ ፎከስ እናድርግ ብለን አሶሲዬሽኑን አቋቋምን። አንድ ላይ ከመጅልስ ጋር ሆነን አላማው ምንድን ነው? ገና አዲስ ነን። አይ ቲንክ ገና አመትም አልሞላንም። ረመዳን ላይ ነው 1 አመት የሚሞላን። ከረንትሊ ገና ይሄ ቤቢ ስቴፕ የሚባላል አይደለ? ሶ የህግ እውቀት አዌርነስ ሼር ማድረግ። ሶ ለምሳሌ ቅርብ ሰሞን ለህግ ተማሪዎች ካፓሲቲ ቢልዲንግ ትሬኒንግ ሰጥተናል። በየወሩ የምናቀርባቸው ሴሚናሮች አሉ እውቀትን መሰረት ያደረጉ ሙስሊሞችን የኢትዮጵያ ሙስሊም አፌክት የሚያደርጉ አጀንዳዎች ላይ የተለያዩ ሴሚናሮች የተለያዩ እንግዶችን እየጠራን ከዛ በተጨማሪ ደግሞ አሁን ያሰብነው ይሄ ነፃ ህግ አገልግሎት መስጠት። ያንን ግን ለማድረግ በጣም ሶርስ ያስፈልጋል፣ ገንዘብ ያስፈልጋል። ገና አዲስ ነን። ሶ ከዛ ጋር ተገናኝቶ አትሊስት ቮለንቲር የሚያደርጉ ብዙ ህግ ባለሙያ ሙስሊሞች አሉ። እነሱን አንድ ላይ አምጥቶ አትሊስት ምን ማገዝ እንችላለን። ሶ በሪሰርች መስራት የሚችለው ሪሰርች መስራት። አሁን ቅርብ ሰሞን ብሎግ ኮል አወጥተናል። ብሎጎችን ምናምን ሰዎች እንዲልኩልን ዌብሳይታችን ላይ ፐብሊሽ ለማድረግ። ከዛ በተጨማሪ ማስተማር የሚችል ትሬኒንግ መስጠት። ከዛ ውጭ ግን አትሊስት እያንዳንዱ አካባቢ እያንዳንዱ ክልል እንደ ፎካል ፐርሰን እንዲኖረንም እየሰራን ነው። ቢካዝ አሁን ብዙዎቹ አይ ቲንክ ወደ 9 ቦርድ ሜምበር 12 ወይ 9 እንሆናለን። ከዛ ሁሉም አዲስ አበባ ነው ያለው። ክልል ላይ እኔ ነበርኩ ያለሁት። ከደሴ ሆኜ የነበረ ፓርቲሲፔት ኦንላይን ነበረ ኢቭን የምገባው ስብሰባ ምናምንና በደንብ እሱን ማስፋፋት ይጠበቅብናል። ሶ ሆፕፉሊ እዛ ላይ ግን በዋነኝነት የኢትዮጵያ ሙስሊሞችን የሚመለከት ህግ ጉዳዮች ላይ አጀንዳዎች ላይ ነው። የኔ ስፔሲፊካሊ ሪሰርች ካፓሲቲ ቢልዲንግ ትሬኒንግ እና ፐብሊኬሽን ዲፓርትመንት ላይ ነው የምሰራው። ሶ አካዴሚሻኖች አሉ፣ የህግ ባለሙያዎች አሉ፣ ኤንጂኦዎች ሲኤስኦስ የሚሰሩ አሉ፣ ቦርድ ሜምበር ላይ የሚሰሩ። ከዛ በተጨማሪ ወደ ኦልሞስት ካልተሳሳትኩ እስከ 400 ምናምን ሜምበሮች አሉን መሰለኝ። የሆነ ሰዓት ዌብሳይታችን እያስቸገረ ለሜምበር ለመሆንም ራሱ ብዙ የተቸገሩ ሰዎች አሉ። ግን ገና ያው አዲስም ብንሆንም ከረንትሊ እየሰራን ያለው ካፓሲቲ ቢልዲንግ ትሬኒንግ ላይ እና ሪሰርች አትሊስት አለ አይደለ ኮል አውጥተን ሪሰርች የሚልኩ ሰዎች ኮንፈረንስም ራሱ ለማዘጋጀት አስበናል። ከዛ ውጭ ቋሚ የሆነ በየወሩ የሚካሄድ ሴሚናሮች አሉ። በጣም ብዙ ነገር ክፍተት ይሞላል ብዬ አስባለሁ። ኢንሻአላህ አላህ ያግዛችሁ። እንግዲህ ተመልካችም የሚያግዝ ካለ ምክንያቱም ይሄ አንድ አዌርነስ
ቦታም ሊሆን ይችላል። ቅድም ያላችሁት ይሄ ነፃ እንትኑ በጣም ብዙ ነገር የሚደግፍ ይመስለኛል። በጣም በህግ ዘርፍና በጣም ክፍተት አለ እንደ ሙስሊም። እሱን ጋፕ ይሞላል ብዬ አስባለሁ። ኢንሻአላህ ሰዓት ይገድበናል። በጣም ረጅም ሰዓት ብናወራ እና ስለ ህግ ብናቅ በጣም ደስ ይለኝ ነበረ። ኢንሻአላህ ወይ በሌላ ቶፒክ ይዘን ምናምን መተን እናወራለን ኢንሻአላህ። የመጨረሻ ጥያቄ ሁሌ እንግዶቻችን እዚህ ስንጋብዝ የመጨረሻ ጥያቄ ላንቺ ለያንገር ሰልፍ የበፊቷን ሀሊፈትን ታስታውሺና ምን ትያታለሽ? ያው ለሷም ያው አሁን ላለሽ ትንሽ ገና አሁን ላለን እያደግን ላለ ተማሪም እንትን ስለሆነ ሞቲቬሽን ኦር ደግሞ የሆነ ነገር ስለሆነ እሷን አስታውሻትና እስቲ የሆነ ነገር ከባድ ጥያቄ ነው። ፕሮባብሊ 3 ነገር። የመጀመሪያው ዲንን ማወቅ ነው። ቢካዝ የሆነ ጊዜ ላይ ሳድግ ብዙ ስለ እስልምና ስፔሻሊ ብዙ ሚስኮንሰፕሽን ስፔሻሊ ሴትም ስለሆንኩ ብዙ እንደሚገጥመኝ አላወቅኩም ነበረ። ሶ የድሮዋን ሀሊፈት ኦር ኢቨን ሌሎችም ሰዎች ሊሆንም ይችላሉ መክረው ነገር አንደኛ ዲናችሁን እወቁ። ዲናችሁን እወቁ which comes ከቁርአንና ከሱና ሁለቱ ነገር actually እኔ ማለትም አይጠበቅብኝም። ኦልሬዲ ረሱላችን ሰለላሁ ዐለይሂ ወሰለም ያሉትም ነገር ነው። ሶ አንደኛ እሱ because ለሁሉም ነገር መሰረትሽ ሊሆን የሚችለው ዲንሽ ነው። ዲንሽን ካወቅሽ ሁሉም ነገር ይሳካል። ሁለተኛ ነገር አገርን መውደድ በጣም ስፔሻሊ እንደ መዋሊድ ያለብን ችግር ምንድነው? አይ አንደርስታንድ ሳውዲ ለረጅም አመት መኖር ስፔሻሊ እኔ 18 አመት ሳውዲ ኖር ያለው 2 አመት ቀጠር ኖር ያለው 10 አመት ኢትዮጵያ ነው የኖርኩት። ሶ 30 አመት ነው። ከ30 አመቱ 20 አመት አረብ ሀገር ኖር ያለው። ሶ ሞር ሎያልቲ አሁን ለአረብ ሀገር ሊሆን ይችላል። ሞር ከእስልምና ሂስትሪ ጋር ስንሄደ ሞር እነሱ ክሎዝ ስለሆኑ ነገር ግን የትም ብንሆንም የያዝነው ፓስፖርት የኢትዮጵያ ፓስፖርት እስከሆነ ድረስ ሌላ ደግሞ አይ ቲንክ እንደ ኢትዮጵያ ሙስሊም ብዙ ምንኮራበት ሂስትሪ አለን። የኛ ሙስሊሞች ያስቀመጡልን ሂስትሪ እሱን በደንብ ማወቅ ይጠበቅብናል። ካልሆነ ግን አንዳንድ አሶሲዬሽን አለ አይደለ ወይ ኢትዮጵያዊ ነኝ አትይም ወይ አረብ ነኝ አትይም መሀል ላይ እንትን የምትዩ ነገር አለ። ሶ አገርን መውደድ is very important። አንድ ትልቅ አገር አባቴ የሚያስተማረኝ ነገር እሱ ነው። ሶስተኛው ነገር ስፔሻሊ ከኢትዮጵያ ሙስሊም ሴት ጋር የሚገናኝ ምንድነው? አትችይም የሚሉሽን ሰዎች አለመስማት። ለምን ቤተሰብ አይሆንም? አንዳንዴ ባውንደሪ ማስቀመጥ አይዱ አንደርስታንድ ሲለተ ረህማን አለ ቤተሰብ ጋር ያለሽ ኮኔክሽን ጥሩ ሊሆን ይችላል። ግን ደግሞ ቁርአኑ ላይ እህጅርሁም ሀጅረን ጀሚላ ይላል። ስለዚህ የሆነ ሰው እኔ ጋር ላይስማማ ይችላል ኢትስ ኦኬ። አንዳንድ ሰዎች እኛ ጋር ላይስማሙ ተመሳሳይ ጎል ላይኖረን ይችላል ላይፍ ላይ ግን ተመሳሳይ ጎል ስለሌለን ብቻ እሷ ያለችው ትክክል አይደለም ማለት አልችልም። እኔ ያልኩት ትክክል ነው ብቻ ማለት አልችልም። ግን ምንድነው እንቅፋት ሆኖ የሚመጡ ብዙ ሰዎች አሉ። እነሱን ኢግኖር ማድረግ ነው። አቴንሽን አለመስጠት ነው። አንድ ሰው ስላልቻለ ብቻ እኔ አልችልም ማለት አይደለም። እኔ ስለቻልኩ ብቻ ደግሞ ሌላውን ሰው በእኔ መንገድ እንዲሄድ ማስገደድ አይጠበቅብኝም። እና ሶ ኔጌቲቭ የሆኑ ሰዎችን ክሪቲሳይዝ የሚያደርጉ አፕሮች ይወስነዋል። እርግጥ ነው ግን እነዛን ሰዎችን አለመስማት። ሶ አንድ የራስን ዲን ማወቅ ቢኮዝ ዲንሽን ካወቅሽ ሐላልና ሐራሙን ታውቂዋለሽ። ሌላው ደግሞ ሃይማኖትና ባህልን አታደባልቂም። 2 ሀገርን መውደድ ኤቭሪዌር ፕሌስ ሲጀምር እንደ ሀበሻም የሚያኮራለም ሂስትሪም ስላለን። 3ኛ ነገር ግን አቅምሽን ሰው አትችይም ብሎ ስለነገረሽ ብቻ አቅምሽን ፖቴንሻልሽን መገደብ የለብሽም። ሌላው ደግሞ እኛ አልቲሜት ጎላችን ምንድነው? አላህን ማስደሰት ነው። በህይወት ያለንበት ምክንያት ምንድነው? ኦሬዲ አላህ ያስቀመጠልን ጎል አለን። ያንን ለማሳካት ነው የመጣ ነው እንጂ ማህበረሰባችን ያስቀመጠልን የድሮ ባህሎችን ለማሳካት አይደለም። ሶ ሚዛናችን ከዛ አንፃር ከሆነ ሁሉም ነገር ይቀላል ኢንሻአላህ። በጣም ብዙ ኢንሳይቶችን ሀሳቦችን ሼር አድርገሽናል። ጀዛኪላህ በድጋሚ ስለመጣሽ በጣም እናመሰግናለን። እንግዲህ በጣም የተመስጦ ወቅት ነበር እንዴት እንደምንዘጋው ራሱ ወላሂ በድጋሚ ጀዛኪላህ። ሌላ እንግዲህ ኮንሰርኖች ካሉ ልንጠራሽና እናወራለን ኢንሻአላህ። አብሽሪ
ስትከታተሉ የቆያችሁት በሙስሊም ተማሪዎች ሊግ ተዘጋጅቶ በሚንበር ቲቪ የሚቀርብላችሁ ሪሳላ ፖድካስትን ነበረ። በቀጣይ በአዲስ እንግዳ በአዲስ ቶፒክ እንገናኛለን። በሚንበር ቲቪ መከታተል ያልቻላችሁ በሙስሊም ስቱደንት ሊግ የዩቲዩብ ገጽ መከታተል ትችላላችሁ። ሰብስክራይብ፣ ሼር፣ ላይክ ማድረጋችሁን አትርሱ። ሰላም አለይኩም ወራህመቱላሂ ወበረካቱ።